እሱ አይታወቅም። እንሂድ ኤርሚ እየቀጥሉ ይበቃኛል። ዋው ቴንክ ዩ ዳግሻዬ፣ በጣም በትክክል ጋላጭ ነው የገለጥከው። ኦርቶዶክሳውያን እንሂድ ይሉናል። እነሱም ወዴት እንደሚሄዱ አያውቁም። መጨረሻቸውን እጣ ፈንታቸው የት እንደሆነ በቀኝ ልቁም በግራ ልቁም አላቅም እኮ ነው የሚሉት። እሱ ቤት እንደሚቆም እጣ ፈንታው መጨረሻው እጣ ክፍሉ ቤትኛው እንደሆነ አያውቅም። ግን ኑ እንሂድ ይልልሃል። ኑ እንሂድ። ከየት ነው የምትነሱት? ከዚህ የት ነው የምትሄዱት? እኔ እንጃ አናውቀውም። መዳረሻችሁ ግባችሁን አታውቁትም። አናውቀው ለምረም አታውቁት። እሱ ነው የሚያውቀው። እሱ ምን ብሎ ተናግሯል? ያው መጽሐፉ ላይ ይላል። መጽሐፉ ላይ ትንሣኤና ሕይወት እኔ ነኝ ይላል። ግን እኛ ግን አንለውም ይለዋል። በቀኙም በግራ መቆማቸውን አያውቁም። ሰፊው መንገድ ማለት የኦርቶዶክስ አይነት ስርዓት ነው። እናት ልንገራችሁ፣ መግቢያው ብዙ ነው። ስልቱ ብለው እንዳሉት በጣም ብዙ ነው። ጠባቡ መንገድ ግን በክርስቶስ ነው፣ የዘላለምን ሕይወት። ኦኬ። ስለዚህ አስተምሮታቸው ሁሉ በሙሉ በመላምት በግራ ገብነት ፍጻሜነቱ የማይታወቅ ከየት ተነስተው ወዴት እንደሚሄዱ የማያውቁ እነሱ እርግጠኞች አይደሉም። እርግጠኛ ሊያደርግ የማይችልን እምነት ለሰው ግን እንሰብካለን ብለው ያው ማነው እንዳለው ስንፍጨረጨር ብሎ እንዳለው ሲፍጨረጨሩ ይታያሉ ማለት ነው። እና ከመፍጨርጨር ውስጥ ውጡና ወደ እግዚአብሔር ቃል ኑ ብለን እንላችኋለን። ጸጋና ሰላም ለሁላችሁ ይሁን። እዚህ ጋር እስቲ አንድ ቪዲዮዎች ማሳየት ፈልጋለሁኝ። ኦኬ Okay. Shush, Johnny. Wait. Okay. Yes, ma'am. Yes, sir. Good job. I'll be a goal. እሺ እስቲ ኦኬ እሺ ወገኖች፣ በዚህ ላይ የምትሰጡት እስካሁን ባለው ላይ የምትሰጡት ነገር ካለ እናንተ እንስማና ወደሚቀጥለው እንሄዳለን። ጆ እርብዬ እንዴት አደር? ወጊ ቢኒዬ ብሩክ ሁንልኝ። እርምዬ በጣም ታንክ ዩ ቬሪ ማች ቪዲዮውን እስክታዘጋጅ ድረስ ነጭ እንዳልነበረ ነው አለ። እኔ እንግዲህ ትልቅ የሆነ ይሄ የዲሞክራሲ ለውጥ እንዳለ ምንም የሚታወቅ ነገር የለም በዛ አካባቢ። አሁን ያለው ህዝብ አይሁዳውያኖች፣ ፍልስጤሞች እንግዲህ አሁን ያላቸው ከለር ነው ያኔም ሊኖራቸው የሚችለው። ምክንያቱም ከለርንም በተመለከተ አንዳንድ ነገር መጽሐፍ ቅዱስ ላይ የሰማነው ነገር አለ። ሙሴ ለምሳሌ ኢትዮጵያዊቱን ስላገባ የተቃወሙበት ሁኔታ አለ። ያው ጥቁር ስለሆነች ተብሎ ነው የሚታሰበው እና ነበርጅን ጉርጉርነቱን ኢትዮጵያ መልኩን አይለውጥም ሁሉ የተባለው እንግዲህ በዛ በሚድል ኢስት ባለው በዛ በብሉይ ኪዳን መጽሐፍ ነው እንደዚህ የተባለው እና ይሄ ከለር ክሊርሊ አሁን ያለው ከለር ነው። ድሮም ያለው አዲስ ለውጥ ዲሞግራፊ ለውጥ ምናምን የተካሄደ ነገር የለምና እንደው አገርን መውደድ አንድ ነገር ነው። ግን እንደው ማርያምን ቅዱሳንን ምናምን ሁሉ ኢትዮጵያዊ ማድረግ እግዚአብሔር ኢትዮጵያን የሚመለከት ኢትዮጵያን የሚያይ አይኖቹ ያው የምታውቁት ነው እንግዲህ አዳምና እግዚአብሔር ራሳቸው በግዕዝ ነበር የሚነጋገሩት። አዳም ወዴት ነህ እያሉ ሲነጋገሩ የነበረው በግዕዝ ነው ይላሉ አለቃ እያሌው ተምሩ እንግዲህ አራት አይና የሚባሉት ሊቅና አንዳንድ ጊዜ የኦርቶዶክስን ሊቃውንትና ሊቅነት
ያው እያየነው ነው ምን ድረስ እንደሆነ ገራሚ ቢሆንም እንግዲህ የስዕሉ ጉዳይ በቃ እኔ በጣም ዛሬ በጣም በእውነት ስዕል ቀፈፈኝ። በተለይ ያው ጳጳሱን ስሎ ይሄ ነቆራ ለካ በስዕልም ነቆራ አለ። እኛ ጋር አንዳንድ ጸሎት ላይ ያሉ በቃ እንትን ይነቋቆራሉ ይባላል እና ያው ወይ መቀናናት ምናምን ካለ አንድ እህቶች ወንድሞችም ጸሎት የመነቋቆር ነገር ለካ ድሮ በስዕል መነቋቆርም ነበረ ጳጳሱን ስሎ ሴጣን አድርገው። ስለዚህ ሰው ለምን እየሳለ እንደሆነ መልኩም ምኑም ያው ራሱ ከሆነ እንግዲህ ለዛ ጳጳስ ነው የሚሰገደው ወዘተርፈ። ስለዚህ ይሄ ነገር ያው በጣም ከውስጣችን ያወጣለን። ያው ቦቶም ላይ ነው ምንድነው ሰው ከመጽሐፍ ቅዱስ ሲርቅ የሚገጥመው ነገር ይሄ ነው። በእውነት እኔ እንደው መጽሐፍ ቅዱስን እንደ ቅጥር ነው የማየው። እንግዲህ ሀገርም ህገ መንግስት አለው። በህገ መንግስት መተዳደር ጥሩ ነው። ህገ መንግስት ህግ የሌለው ሀገር ያው እንትን ነው አናርኪ ነው እንትን የሚለውና ይሄ መጽሐፍ ቅዱስ የሌለው እምነት በመጽሐፍ ቅዱስ ተማምኖ ዋና የእምነት አውቶሪቴቲቭ መጽሐፉ ያላደረገ ያው አናርኪ ነው ውስጡ ጸብ፣ ሳሳተ አስተምሮ ወዘተርፈ። ከዚህ በፊት እንዳልኩት ቅጥር የሌለው ግቢ የሚገባበት ነገር መዓት ነው። ጠዋት ስትነሱ በራችሁ ላይ ውሻ ተጸዳድቶ፣ ድመት፣ አውሬ ገብቶ ወጥቶ፣ ጅብ ገብቶ ወጥቶ፣ ሌባ ቆርቆሮት እንደዛ ነው። ከመጽሐፍ ቅዱስ ስለወጣች እቺ ቤተክርስቲያን ይሄ ሁሉ ነገር አጋጥሟታል። ይሄ ሁሉ አደጋ አጋጥሟታል። ተይ ስትባል ተመለሽ ስትባል አይ በክርስቶስ ላይ የምጨምረው ነገር አለ ብላ ይሄ የባጡን አወርድ ብላ የብብቷን ጣለች አይደል የሚባለው። ሌላ ተጨማሪ ነገር የክርስቶስን ነገር አጠናክራለሁ ከ12 ዓመቱ እስከ 30 ዓመቱ የነበረበትን ነገር ጨምሬ በደንብ አጠናክሬ ጠንካራ ክርስቶስ አወጣለሁ ስትል የብብቷን ሁሉ ጥላ እንግዲህ አሁን የደረሰችበት መሳለቂያ ላይ ተደርሳለች። ስለዚህ ወደ ክርስቶስ መመለስ ወደ መጽሐፍ ቅዱስ መመለስ ያው ዋናና ወሳኙ ነገር ነውና ፑሻችን ሁሉ ክርስቶስን እንግዲህ ማንጠልጠያ እንደተባለው ሳይጨመርለት እናንተ እንትን እንኳን ያለ ማንጠልጠያ ምናምን ይላሉ። ዘንቢል እንኳን ያለ ማንጠልጠያ ግን አያስፈልገውም። በነገራችን ላይ ስሙ ሲፈውስ በስሙ አጋንንት ሲያወጡ በኢየሱስ ክርስቶስ ስም ተነሳና ተመላለስ ሲሉ አያስፈልገም። ፓወርፉል ነው። ማንጠልጠያው ራሱ እንትን ነው ራሱ ማንጠልጠያ አለው። ኢየሱስ የሚለው ስም ከማንጠልጠያ ጋር የተሰራ ነው። ምንም አያስፈልግ ነገር እንደሌለ ለክርስቶስ የምንጨምረው ቀባው እንትን ብናረግለት ብለን ስለ አድህኖ ነው የሚባለው። ያው ጣዖት ነው፣ ምንም ጥያቄ የለውም። እዚህ ላይ ሄዚቴት ማድረግ የለም። ለዚህ መስገድ ይሄንን መታመን ብዙ ነገር ፊት ከተጸለየ ያንን ስዕል ሰው ካናገረው ከታመነው አድነኝ ካለው ፖኬት ሳይዝም ሰርቶ አናገረው ያጋጥማል። አንዳንድ ጊዜ አይታችሁ ከሆነ ቢሮ ውስጥ ነገራችን ላይ ትልቅ አምልኮ ነው መታመን አንድን አካል። ምን እያረኩ ነው? በማን ነው እያመንኩ ያለሁት? ለስሙ የሥላሴ አማኝ ነኝ ብላችሁ እንድታስቡ ነው። በጣም በጣም የሚገርም ነው። መቼም እነ ኤርሚም ዳጊ አሁን ዛሬ እንኳን ያቀረቡት እኔ ብዙ የኦርቶዶክስ እንትን የለኝም፣ ግን እዚህ ቲክቶክ ላይ ከመጣው ጀምሮ ደግሞ የበለጠ አይን ከፋጭ ጥቆማ እየተሰጠ ነው። አንዳንድ የኦርቶዶክስ ማነች ስትሉ በኢትዮጵያ አውድ የታጠረች ማንም እንደፈለገ ደግሞ ሊያስተምርባት ሃይባ የሌላት ትመስላለች። በጽሁፎቿ፣ በመምህሮቿ፣ በስዕሎቿ እና እዚህ ውስጥ ያላችሁ ወገኖች በሁለተኛ ቆሮንቶስ ምዕራፍ 4 ላይ ምን ይላል ሐዋርያው ቅዱስ ጳውሎስ ስለ ሐሰተኞች ሐዋርያ ሲናገር፣ ነገር ግን ስውርና አሳፋሪ ነገሮችን ትተናል፣
አሳፋሪ ነገር ትተናል አናታልልም ይልና የእግዚአብሔርን ቃል ከሐሰት ጋር አንቀላቅልም ይልቁንም እውነትን በግልጽ እየተናገርን በሰው ሁሉ ሕሊና ዘንድ ተቀባይነት እንዲኖረን ራሳችንን በእግዚአብሔር ፊት እናቀርባለን። ወንጌላችን የተከደነ ቢሆን እንኳን የተከደነው ለሚጠፉት ነው። ወንጌላችን ወደ ወንጌል ተመለሱ። ጆን እንዳለው ወደ መጽሐፍ ቅዱስ ተመለሱ። ክርስትናን ወደ አስረከበን ወደ እግዚአብሔር ቃል ተመለሱ። ግማሽ እውነት የሚመስል ግማሽ ሙሉ ለሙሉ ደግሞ ሐሰት የሆነ ልምምዶች። ለዚህ ነው መጽሐፍ ቅዱስ ብቻ የእምነት መሰረት እስትንፋሰ እግዚአብሔር የሆነ እያልን ያለ ነው። እና እኔ እንደው በእነሱ ደረጃ እቅበተ እምነት ላይ የምሰራ ስላይደለው በጣም እያነበቡ በጣም የሆነ ያለውን ወከባ ሰው እንዳይለወጥ በሃይማኖት ፍቅር ታጥሮ አይኑ ታውሮ ግራ ቀኝ እንዳያይ በስብከት አንቱ በተባሉ ሰዎች እንግዲህ ዘበነን የሚያህል ሰው ዶክተር ነው ይባላል አጠናክረው ይሄንን ስህተት እንግዲህ በስዕል ጉዳይ ስዕልን ለማሻሻል እዝጎ ስዕል አይለወጥ እናንተ ተለወጡ። ተሐድሶን መናቅ ይሄ ነው እንግዲህ በአእምሮ መታደስ። ሰው ምን ያክላል ሲባል አስተሳሰቡን ነው የሚያክለው። እግዚአብሔር ልባችንን ነው መቀየር የሚፈልገው። እንደውችን ያህል ልበል ብዬ ነው እንጂ በጣም እየሰራችሁ ያላችሁ ስራ የሚገርም ነው። እንደውም አሁን እየሰማው ከነ ዳጊም ከኤርሚም ሁላችሁም ስትናገሩ ገና መበርበር አለበት ብዬ አስባለሁ። ከወንጌል እውነት ጋር በተቃርኖ የቆመችዋን ቤተክርስቲያን ደግሞ ኢየሱስ ሲባል ይቀፈኛል። መልአኩ ገብርኤል እኮ ነው የተናገረው። የመጀመሪያው መልእክት ይዞ ሉቃስ 1:21 ላይ ሲመጣ ስሙንም ኢየሱስ ትይዋለሽ። አዎ ኢየሱስ 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 ስንል ከታች እንኳን በኮመንት ማርያም 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 ማን ነው የነገሰው በልብ ላይ? አስተውል ወገኔ። ማስተዋልና ጥበብ ወደሚሰጡ ወደ እግዚአብሔር ቃል ተመለሱ ወገኖች። አንብቡ። ከአፍቅሮተ ስዕል ከአፍቅሮተ ፍጡራን ወደ ፈጣሪ ወደ ሌለው አቻ ወደ ሌለው ወደ እግዚአብሔር አይናችሁን አንሱ። እቺ ቀን የእናንተ ልትሆን ትችላለች። በተናቅን በተጠላን በምንሰደብ ሰዎች እግዚአብሔር እየተናገራችሁ እንደሆነ አውቃለሁ። መጽሐፍ ቅዱስ አንብቡ። እኛ የምንለውን ቤተ ክርስቲያናችሁ የምትለውን ለመለካት መጽሐፍ ቅዱስ ይነበብ። እውነተኛ የእግዚአብሔር እስትንፋስ ያለበት ኢየሱስንም ያህል ጌታ አዳኝ ነው ብሎ የነገረን መጽሐፍ ቅዱስ የማያነብ ሰው መደነጋገሩ አይቀር። እናንተ መንገደ ብዙዎች ወደ አንዱ መንገድ ተመለሱ። አሁንም ስዕል ከማደስ እሱም አንድ ደረጃ ነው፣ ግን ወደ ልባችሁ መታደስ ተለወጡ። በልባችሁ መታደስ ተለወጡ። ኢየሱስ ክርስቶስ ብቻ ጌታ አምላክ ብላችሁ ከኛ ጋር ቆማችሁ ቅድስቲቱን ኢየሩሳሌም እስክትናፍቁ ድረስ እውነቱ ይሄ ነው። እግዚአብሔር ይባርካችሁ። ያው ወደ ስብከት ነው የማደላው፣ ወደ እንትኖች የለይም። ተባረኩ። ግን ስለ ልፋታችሁ በጣም ያው ጸልያለሁ። እግዚአብሔር ይባርካችሁ። ሁልጊዜ መገባውም እንኳን እንደው በቃ ደስ ስለሚለኝ ነው። ተባረኩልኝ። ቤቱ አስተናባሪ የለውም እንዴ? ቢኒዬ ጊዜ አስተናባሪ ልሆን። ቢኒዬ ሀሳብ የለህም? ምንም ስትል አልሰማንም። ቢኒ የለህም? ሊያም የለሽም እንዴ? ወይ ጆኒ ሰላም። ስራ ሆኜ ነው አለሁኝ። እግዚአብሔር ይመስገን።
ያው ያ ደስ የሚል ሀሳብሽ ያ ደስ በሚል ቶን ወጣ ገባ ያልኩኝ ነው። አይ ዶንት ኖ ምን ላይ እንደነበራችሁ የመጨረሻው አካባቢ አልነበርኩም፣ ዞር ብዬ ነበረ። እንግዲህ ሹር ወንጌል ተሰብኳል ብዬ አስባለሁ። ዓላማችን ሌላ አይደለም፣ ሰዎች ሁሉ በክርስቶስ ኢየሱስ አምነው ይድኑ ዘንድ ነው እና ክርስቲያኖች፣ ኦርቶዶክሶች አንገታችሁ ላይ ማህተብ ያላችሁ ያደረጋችሁ ስትጠየቁ ክርስቲያን ነኝ የምትሉ ስትጠየቁ በብዙ የምትገልጡት ኢየሱስ የሚለው ስም እንኳን በጣም ያንስበታል ብላችሁ እያላችሁ በብዙ ጦርነት ትግል ውስጥ ያላችሁ ሰዎች ግን በህይወታችሁ ውስጥ ኢየሱስ ያልነገሰ፣ በህይወታችሁ ውስጥ ኢየሱስ ስፍራ ያላገኘ፣ በህይወታችሁ ውስጥ ኢየሱስ ከማናቸውም ጣዖታት ከማናቸውም ከምታውቁት ከማታውቁት ቅዱሳን ከምትሉት ጻድቃን ከምትሉት ከየትኛውም ነገር ሊበልጥ ካልቻለ ወገኔ እነግርሃለሁ ከንቱ ነው። ክር ማሰር ከንቱ ነው። ክርስቲያን ነኝ ብሎ መፎከር ከንቱ ነው። ቤተክርስቲያን እሳለማለሁ ማለት ከንቱ ነው። እጾማለሁ ማለት ከንቱ ነው። እሰግዳለሁ ይሄን ያህል እሰግዳለሁ ማለትም ከንቱ ነው። ከንቱ ከንቱ። ኢየሱስ ክርስቶስ የመጣው ለእኔና ለእናንተ የዘላለም ህይወትን ሊሰጠን ነው። የዘላለም ህይወት ደግሞ የሚገኘው ኢየሱስ ክርስቶስን በመቀበል ነው። በጣም ይገርመኛል። የኦርቶዶክስ ቤተክርስቲያን፣ የካቶሊክ ቤተክርስቲያን ውስጣቸው ሲታዩ ያሸበረቁ ናቸው፣ የደመቁ ናቸው፣ ያማሩ ናቸው። ምንጣፉ ያምራል፣ ግድግዳው ያምራል፣ ጣራው ያምራል። ሲታይ ሸብርቋል፣ በብዙ ነገር አድምቃችሁታል። ጌታ ሲመጣ ግን እሱን አይደለም። እዛ ቤት አይደለማ የሚያድረው እሱ እዚህኛው ቤት ነው የሚያድረው። እናንተ ውስጥ ነው የሚያድረው። እናንተ ውስጥ ምን ለጣጥፋችሁን ያስቀመጣችሁት? ምን ይሆን ያስቀመጣችሁት? ምን ይሆን ውስጣችሁ ያስቀመጣችሁት? ኢየሱስ እንዳይገባ የከለከላችሁበት ኢየሱስ እንዳይገባ። አይገርምም? እናንተ ቤተክርስቲያን ካህናቶቹ፣ ዲያቆኖቹ ብዙ የሚከለክሏችሁ ነገር አለ አይደል? ይህ አይነካም ሲሉ፣ ይህ አይነበብም ሲሉ፣ ይህ አይነካም፣ ይህ አይጠየቅም ሲሏችሁ አይደለም? ወገን እነግርሃለሁ፣ አንተ ልብ ውስጥ ስንት ነገር ነው ያለው። አንተ ልብ ውስጥ ኢየሱስ እንዳይታይ፣ ኢየሱስ እንዳይገለጥ፣ ኢየሱስ ከፍ እንዳይል፣ ኢየሱስ እንዳይደምቅ፣ ኢየሱስ እንዳይገንን ስንት ነገር ነው የተቀመጠው። ጉዳዩ እሱ ነው ወንድሜ። ዝም ብለህ ብትጾም፣ ዝም ብለህ ብትሰግድ፣ ዝም ብለህ ብትዘምር፣ ዝም ብለህ ገዳም ለገዳም ብትሯሯጥ፣ ተራራ ላይ ቁልቁለት ላይ ብትወርድ፣ በድንጋይ ብትሾልክ፣ ሳትበላ ጥሬ እየቆረጠምክ ብትኖር እሱን አይደለም፣ እሱን አይደለም። መጽሐፍ እንደዚህ ነው የሚለው፣ ለተቀበሉት ግን በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ነው የሚለው። በቃ በመቀበል ነው ወንድሜ። አጠገብህ ነው ያለው፣ አንተ ጋር ነው ያለው። በመቀበል አምልጡ፣ በመቀበል ዳኑ። ይሄ ሁሉ ትርምስምስ በስቶ እኮ ነው። አማልክቱ በዛ፣ ጣዖቱ በዛ፣ ትምህርቱ በዛ፣ በጣም በዛ፣ ተደበላለቀ። አሁን እርስ በርስ አንድ የሆነች መድረክ ላይ ተቀምጠው እርስ በርስ አይግባቡ። ዛሬ ትላንትና ይናገሩ ነበር። ቤተክርስቲያን እንፋለብልናት ፋለብልናት እየተባባሉ ይነጋገሩ ነበር። ወገኔ ወደ እግዚአብሔር ቃል ተመለሱ። እግዚአብሔር ከህንፃ ጉዳይ የለውም። በእናንተ ህይወት ደግሞ ካህን አይጠየቅም። በእናንተ ህይወት ደግሞ ዲያቆን አይጠየቅም፣ ጳጳሱ አይጠየቅም። በእኔ ህይወት ፓስተር አይጠየቅም፣ ወንጌላውያን አይጠየቁም። እነሱ አሳይተውኛል። ምን አሳይተውኛል? የህይወት መንገድ ያለበትን የእግዚአብሔርን ቃል አመልክተውኛል። ይሄንን አንብቢ ብለውኛል። መንገዱን አሳይተውኛል። አንብቤ ማምለጥ፣ አንብቤ ውስጡ ያለውን ይሄንን ትልቅ ጌታ መቀበል፣ ተቀብሎ ከሱ ጋር መኖር የኔ ድርሻ ነው፣ የኔ ድርሻ ነው። ወገኔ አምልጡ። እነ ተክለ ሃይማኖት፣ እነ ጊዮርጊስ፣ እነ ሰማዕታት የምትሏቸው ሁሉ ለራሳቸውም ያልሆኑ ናቸው፣ ለራሳቸው ያልበቁ ናቸው፣ ራሳቸውን ማዳን ያልቻሉ ናቸው። ስንወዳችሁ ጌታ ምስክሬ ነው፣ በጣም ነው የምንወዳችሁ፣ በጣም ነው የምንወዳችሁ። ስንቀልድ እንቀልዳለን፣ ስንስቅ እንስቃለን።
but when it comes like በህይወታችሁ ወደ ህይወታችሁ ነገር ላይ ስንመጣ ግን እናለቅሳለን በእግዚአብሔር ፊት እንንከባለላለን ጌታ ሆይ ህዝቤን አስመልጥ ሲኦል አይብላው በቃ እንላለን ኢየሱስ ብቸኛ መንገድ ሆኖ ተሰጥቶናል ሌላውን ቡቱቱ ሌላውን ኮተት ሌላውን ደባል እባካችሁ ጣሉት እናንተ የምትሉት ያ ተክለ ሃይማኖት እውነት ሰማዕት ከሆነ ኢየሱስ ስትሉ እውነተኛ ሰማዕት ከሆነ አያኮርፋችሁ እውነት አያኮርፋችሁ ያቺ እኮ በጽት የተባለች የተመሰከረላት ያመነች እኛ ምን ወዳት ልናት ምንናፍቀው ያቺ ድንግል ማርያም የኢየሱስ ክርስቶስ እናት ምንድን ያለችን እሱ የሚላችሁን ስሙ እሱ የሚላችሁን አድርጉ ወደ ራሱ አላሳየችንም ገብርኤል እኮ መጥቶ እኔና ኢየሱስ አላለንም እኔና ኢየሱስ አብረን አላለም እንደሱ ለማርያም አልነገራትም ካንቺ የሚወለደው ነው ያላት ካንቺ የሚወለደው እሱ ማን ኢየሱስ ክርስቶስ እሱ የዓለምን ሁሉ ኃጢአት የሚያነጻ ለሰው ልጆች ሁሉ የሞተ ብቸኛው መንገድ ሐዋርያት ሥራ ላይ ተጽፏል አይደል 4:12 ላይ በቃ መንገድም እውነትም ህይወትም የሆነ እሱ ብቻ ከሱ ውጪ ሌላ መንገድ የሌለ መግቢያውም መውጫም ከፈለክ እውነቴ ነው ኢየሱስ ነው ስለዚህ ተመለሱ ወደዚህ እውነት ወደ እግዚአብሔር ቃል ተመለሱ ከተረት ውጡ ከተረት አምልጡ ዛሬ ደስ ነው የሚለን ትንሽ ነገር ስንሰማኛ ጴንጤዎች ስለ ክርስቶስ ሆነ ሞቅ ይለናል በቃ ለዚህ ነው እኮ እናንተ ስትዘምሩ መዝሙራችሁን ምን ዘምረው ለምን መሰላችሁ ኢየሱስን ስለምንወደው እናንተ እኮ እንደማትወዱት ያስታውቅባችኋል ኢየሱስ ሲባል ይከፋችኋል ኢየሱስ ሲባል ቅር ይላችኋል ኢየሱስ ሲባል ያስጨንቃችኋል ኧረ ፈትሹ ራሳችሁን ፈትሹ እግዚአብሔር አንድያ ልጁን ጨክኖ የላከው እሱ ኢየሱስ ክርስቶስ ይባላል ወደዚህ እውነት ተመለሱ እንወዳችኋለን ከኛ በላይ ደግሞ እናንተን ሊያድን ክብሩን ትቶ የመጣው አምላክ ሰው የሆነው ኢየሱስ ክርስቶስ ይወዳችኋል እድሜ የሰጣችሁ ዘመን የጨመረላችሁ ወገኔ እነግርሃለሁ ፓርቲ ልትሮጥ አይደለም በየመጠጥ ቤቱ እንድትጠጣ አይደለም እንድትዘፍን አይደለም እንድትዘሙት አይደለም ሞት እንዴት እንደሚመጣ አታውቅም እውነቴን ነው የምነግራችሁ እኔ ጋር አንድ አብራን የምትሰራ ሴት እንደ ነገ ስኬጁዋልድ ሆና ለትሰራ ስኬጁዋልድ ሆነች ከሰዎች ጋር እንደ ትላንት ቴክስት የተደራረገች ከሁለት ቀን በፊት ሰርታ ስትሄድ ጤነኛ የነበረች እውነቴን ነው የምነግራችሁ የሚጠቅመው አንድ የሚያነቀው ሰው ካለ ልንገረው ይሄንን ስንጠብቃት ጧት ቀረች ብንጠብቅ ቀረች ቢደወላት መልስም ከዛ በኋላ ለልጇ ተደወለ ከዛ በኋላ ሴኩሪቲ ምናምን ያው ከፖሊሶች ጋር ሆነው ቤቷ ሄዱ ወገኔ ተኝታ ሞታ ቀረች አልተመለሰችም አልመጣችም እዚህ ያላት ሎከሯን ውስጥ ያለውን ቃል አወጣች ያስፈራል ጊዜው የቱ ጋር ናችሁ ጤነኛ የምትመስል ምንም የጎደላት የማትመስል ሴት ስትጠበቅ ቀረች ከዛ ተኝታ ሞታ ተገኘች ይሄ አንድ አይደለም እውነቴን ነው የምነግራችሁ አንድ ደግሞ የ25 ዓመት ልክ ደሴም ቲንግ ነው ሀፕን ያደረገባት የመዳን ቀን ዛሬ ነው አምልጡ ዛሬ ከጌታ ጋር ያለህን ነገር ሳትጨርስ ነገ በፍትሃት ያንተ የነፍስ አባት ወደ ገነት ያገባህም ወደ መንግስተ ሰማይ ያገባህም
ለዚህ ነው ጌታ ጊዜ ሰጠ ዛሬ እኔን እንድትሰማኝ ወንድሞቼን እንድትሰማቸው መንገድ ላይ የሚጮሁትን እንድትሰማቸው እድል የሰጠ እንድትሰማ ነው ሰምተህ እንድትመለስ ነው ይሄንን ጌታ ተቀብለ የዘላለም ህይወት እንዲሆንልህ ነው እውነቴን ነው የምነግራችሁ ከአንድ ማይክሮ ሰከንድ በኋላ በህይወታችሁ ላይ ምን እንደሚሆን እንኳን አታውቁም ምንም ጋራንቲ የለንም በዚህ ምድር ላይ ለመኖራችን ዛሬም ኢየሱስ ይጠራችኋል በብዙ መንገድ እየጮኸ ነው ያለው ሰዎች ሁሉ እንዲድኑ የሚወድ ሰዎች ሁሉ እንዲያመልጡ የሚወድ እንወዳችኋለን በእውነት እንወዳችኋለን ወደ ወንጌል ፊታችሁን መልሱ ወደ እግዚአብሔር ቃል ፊታችሁን መልሱ ከእልከኝነት ውጡ ፋሪሳውያኖችን አትሁኑ ትጾማላችሁ ትሉናላችሁ ትሰግዳላችሁ ትሉናላችሁ ኢየሱስ የሌለው ህይወት ቢሰግድ ምን ይጠቅማል ሙስሊሞችም ይሰግዳሉ ከእናንተ በተሻለ ነው የሚሰግዱት ከእናንተ በተሻለ ቸርነትን ያደርጋሉ ከእናንተ በተሻለ ያካፍላሉ ከእናንተ በተሻለ ከጾማቸው በፊት የተጣሉትን ሁሉ የዞሩ ይቅርታ ይጠይቃሉ እሱ አይደለም ግን እሱ ጥሩ ስራ ነው ጥሩ ስራ ብቻውን አያድንም ወገኔ የመዳኛው መንገድ አንድ ነው መንገዱ ኢየሱስ ይባላል ተባረኩ ወዳችኋል ተባረክ ሊያይ እግዚአብሔር ይባርክሽ ጆሮ ያለው ይስማ ባንክ እንኳን ስለምናስብላችሁ ይላል አንድ ባንክ ማስታወቂያ ስለምናስብላችሁ ነው እግዚአብሔር የተመሰገነ እኛ እኮ ንጽጽሩ አለን ሁለቱንም ቤት አይተናል ሁለት ሀገር ያየ ሰው እኮ ይሄኛው ይሻላል ይሄ ለታክስ ጥሩ ነው ይሄ ሶሻል ሴኩሪቲ ብሎ አነጻጽሮ አንዱን ይመርጣል እናንተ ኮምፓሪዝን የላችሁ አንድ ቦታ ነው ያላችሁት ስለዚህኛው የምታውቁት ነገር የለም እንደው ለምንድን ነው የሚያለቅሱት ምንድን ነው የሚያስጮሃቸው እውነት ገንዘብ ይቀበላሉ ብዙዎቹ በሰዓት $20 በላይ የሚገኝበት ሀገር የሚኖሩ ናቸው አይገርማችሁ ምን ልትሏቸው ነው በሰዓት 8-9 ሰዓት ቢሰሩ ስንት $? እንደሚያገኙ የሚያስጮሃቸው ነገር ምንድን ነው የቲክቶክ 2 እና 3 ሳንቲም ፈልገው ነው በሰዓት $20 እያገኘ $25-30 እያገኘ ስለዚህ ሁሉ ጊዜ ይሄ ኤክስተርናላይዜሽን ቀረ አሁን ድሮ ሳንቲም ስለሚሰጧቸው ነው ስንዴና ዱቄት ሀብታሙ መጣ አንድ ጊዜ ምን ሆነ ባህር ዳር አካባቢ ሰርቻለሁ የፍሬዓለም ሽባባው ጋር አብስን ብላብረና መልክ ነበር ባለቤቷ ዶክተር ገበያው ይባላል አማራ ክልል የመጀመሪያው እንትን ሆስፒታል የግል ሆስፒታል እንትን ያለ ቲቺንግ ሆስፒታል እንትን ያለ ሰው ነውና ቢሮ ኮንትሮቨርሲ ተነሳ ምን እነዚህ ስንዴና ዱቄት እየተሰጣቸው ምናን የሚለው እንትን አመዘነ ከዛ የተወሰኑ ሰዎች ግን እኮ እንደዛ ከሆነ እነ ፍሬዓለም ሽባባውና እነ ዶክተር ገበያው እሺ ከትምህርት ተምረዋል እሷም በባህር ዳር ከተማ ትልቅ ትምህርት ቤት ረን የምታደርግ ነች ዶክተር ገበያውም ትልቅ ሆስፒታል ረን ያለ እና እሺ እነሱ ምን አተው ነው የሚል ግሩፕ ተነሳ በዛን ጊዜ ሰዎች መልስ አጡ they have nothing to say ምንም የሚሉት ነገር አጡ ወገኖች ተሳቧል ጥሩ ስንዴ ዱቄት እግዚአብሔር ደግሞ ሊያሳፍር በነገራችን ላይ የማንም የበታች አያደርገው ወንጌላውያኑን በትምህርት በፕሮፌሽን በመናመን ኤክሴል እንዲያደርግ ነው ያደረገው የሚገርማችሁ ነገር ለምን ሊያሳፍር
እግዚአብሔር ከማያምኑ ሰዎች በታች አድርጎ ጻድቅ ሲጣል ዘሩም እህል ሲለምን አላየውም እንደሚል የበታች አድርጎ ለማኝ አያረገንም፣ ይታወቃል። መንፈሱ ራሱ የምንቀበለው መንፈስ ወደ ትምህርት፣ ወደ ስራ፣ ወደ ፕሮፌሽን፣ ወደ ስኬት የሚመራ ነው። መንፈሱ የስኬት መንፈስ ነው። ስለዚህ እንዲህ ተጠልተን ለማኝ ብንሆን እንትን ስጡን፣ እንጀራ ስጡን፣ ዳቦ ስጡንማ ብንል አስቡት፣ መጫወቻ ነበርን። አንድ ሰው አለ በጣም እንትን የሚል በጣም ኤጁኬትድ ነን ሃይሊ እኛን የሚያክል ፕሮፌሽናል ስምናን የሚል ሰው አለ፣ ሰሙ የሚባል ነገራችን ላይ ከውክልናችን አንጻር we are highly educated highly professional highly በነገራችን ላይ ምድርን የቀየረ ፕሮቴስታንት ነው ታውቃላችሁ። ከኢንዱስትሪያል ሪቮሉሽን ጀምሮ ታሪክ ስታዩ የነ ማክስ ዌበርን የእንትን ቲዮሪ ሁሉ እስቲ አንብቡ፣ የሶሺዮሎጂ መጽሐፍ ቲዮሪ ፕሮቴስታንቲዝምን ከግሮዝ እና ፕሮቴስታንት ወርክ ኤቲክስ የሚል የፕሮቴስታንት የስራ ባህል የሚል ነገር ዓለምን እንደለወጠ ይሄ የኢንዱስትሪያል ሪቮሉሽንን አቀጣጥሎ ከዛ በኋላ ካፒታሊዝምን የሚለውን ኮንሴፕት ከዛ ኢኖቬሽን ፈጠራን ግሮዝን ፕሮቴስታንቲዝም ወርክ ኤቲክስ እንደፈጠረው የሚናገር ጥሩ መጽሐፍ ነው ብታነቡት። ማክስ ዌበር ይባላል። የዛሬ 130 ምናምን ዓመት አካባቢ ነው የኖረው። እግዚአብሔር የተመሰገነ። ለዓለም እንኳን ኮንትሪቢዩት ያደረግነን ለዓለም መለወጥ ዛሬ ለምትጠቀሙባቸው መሳሪያዎች ሁሉ ፕሮቴስታንቱ ነው በጣም ባለውለታ፣ በጣም ብዙ ነገር ኢኖቬት ያደረገ። የሱ እሳቤ የሱ ኮንሴፕት በተለይ ስራን በተመለከተ ፕሮቴስታንቶች የሚሰሩት እግዚአብሔርን እያሰቡ ምድርን ማልማት ገነትን እንዲሰሩ እንዲያለሙ በተሰጣቸው ኃላፊነት መሰረት ተግተው እግዚአብሔር አየኝ እንጂ ሰው አየኝ አለቃ አየኝ ሳይሉ በመስራት የመጣ ለውጥ እንዳለ የመጣ ካፒታልን የመያዝ ለእግዚአብሔር የሚሰጠውን ሰጥተው ቀሪውን ነገር ባለማባከን በመያዝ እንደገና ሪኢንቨስት በማድረግ እዚህ ካፒታሊዝም እዚህ እንዲደርስ ያደረጉ ኢኖቬሽን አዳዲስ ፈጠራዎች እዚህ እንዲደርስ ያደረገ ፕሮቴስታንቲዝም በነገራችን ላይ በደንብ ስታነቡ ስታውቁ ይሄን ነው። በምድራችንም ላይ እንደዛ አይነት ነገር ነው። እግዚአብሔር የተመሰገነ። ከውክልናችን በታች ከኢትዮጵያ ሕዝብ 25% የወንጌል አማኝ ሆኖ ሳለ ነገር ግን በጣም ትልልቅ ሲኢኦዎች፣ ትልልቅ ኮንሰልታንቶች፣ ትልልቅ ስፔሻሊስቶች ምናምን ስትመለከቱ በጣም ብዙ የወንጌል አማኞች አሉ ከውክልናችን በላይ። እግዚአብሔር የተመሰገነ። በብዙ ነገር የሚለምን እናንተ ስለማትሰጡ ነው የማይለምኑት ለማኞች ይላሉ። ስም ማጥፋት ነው በነገራችን ላይ። እኛ ጋር አንደኛ በዋሽንግተን ጉርጉሮ የሚሰጥ ስጦታ የለም። ኦርጋናይዝድ የሆነ ስጦታ ነው የምንሰጠው። ኦርጋናይዝድ የሆነ ስንሰጥ አስራታችን፣ ስንሰጥ መባ፣ ስንሰጥ የፍቅር ስጦታ አገልጋዮቹ ምን እንደሚያደርጉት ቢያንስ ግምቱ አለን። ለሰዎች እርዳታ ለሚፈልጉ ሲረዱ ቋሚ የሆነ ፐርማነንት የሆነ እርዳታ እንዲያገኙ ምናልባት የተማሪ የአመት የትምህርት ቤት ሂሳብ እንዲዘጋ የአመት የጤፍ ቤት እንትን ያላለ ቤት እንዲሰራለት ወይ ቤቱ የዘመመ ካለ ቆርቆሮ እንዲቀይ እንጂ በቤተክርስቲያን በነገራችን ላይ ይሄ ኮንሴፕት እኮ ቤተክርስቲያን በር ላይ የሚቀመጡት እነሱም እግዚአብሔር እዛ አለ ተብሎ ስለሆነ እሳቤ ያለው እንግዲህ በእግዚአብሔር ፊት የማሳፈር ነገር ነው። አንዳንድ ጊዜ ስለ ማርያም ምናምን ሲባል አይ እግዚአብሔር እያየኝ እንዴት እንኳን በእግዚአብሔር ማሳፈር ቀርቶ እኮ ድሮ ሰው ገርል ፍሬንዱን አቅፎ እንኳን ሲሄድ ለማኞች በጣም ነው የሚጠቀሙት ታውቃላችሁ። ይመጡና ነፍሱ ምናምን አይለያችሁ ሲሉ እየተናደደም ቢሆን 100 ብር ዝርዝር ባይኖረው ይሰጣል። ስስታም እንዳትለው ፍሬንዱ እንደዛ አይነት ነገር። ስለዚህ እኛ ኦርጋናይዝድ የሆነ የተደራጀ አሰጣጥ እንሰጣለን። በደንብ ስስታም አይደለንም። ምድርን ቀይረናል፣ እንቀይራለን። የሰውን አቲቲዩድ እንቀይራለን። ሰው አቲቲዩዱ ይቀየራል። ወደ መጽሐፍ ቅዱስ ሲመጣ ነገር ሁሉ ይቀየራል። ስለዚህ በርትተን የእግዚአብሔርን ቃል ወንጌሉን መስራት ነው ያለብን። ለምንድን ነው የሚጮሁት? ለምንድን ነው የሚያለቅሱት? ለምንድን ነው የሚጠሩን ተብሎ መታሰብ መቻል አለበት። ስለዚህ ወደዚህ ወንጌል ብትመጡ መልካም ነው። በስጋም በነፍስም በአይምሮም በስነ ልቦናም እረፍትን ታገኛላችሁ። ተቅበዝባዥ ናችሁ ነበርን እኛም። ስለዚህ እኛ ስለነበርን እናንተም እንደነበራችሁ እናውቃለን። ያላረፈ ሳንቲም ያላችሁ ያላረፋችሁ ሰዎች አላችሁ። በአቦርሽን የተጨነቅሽ እኔ አንድ ጊዜ የማውቀው ነበር ዓለማዊ እያለሁ 8 ጊዜ አቦርሽን ያሰራች ሴት። አቦርሽን ታደርጋላችሁ። ፕሬግናንሲ ይመጣል የማይፈለግ በሽታዎች ይኖራሉ። ወንዶች ገንዘብ ይዛችሁ ምን እንደምትፈልጉ አታውቁም። ቅብዝብዝ ትላላችሁ፣ ትጠጣላችሁ፣ ትመጣላችሁ። ጊልቲ ኮንሽስነስ አለ፣ ትሄዳላችሁ፣ አሁንም ታደርጋላችሁ። እግዚአብሔር ከስነ ልቦናዊ
ችግርም ሁሉ ያሳርፋል። በጸብ በነገረኝነት በምናምን የምትጨነቁ ከሰው ጋር የማትስማሙ ዛሬ ምን ሰው እኮ ስምምነት ሁሉ የለው። እግዚአብሔር ያሳርፋል፣ ከዚህ ሁሉ ያወጣል። እረፍ ነው የሚያደርገው። አይ እናንተም ትባሉ የለ እንዲ አናቃችሁም የምትሉ ሰዎች እንባላለን፣ ግን በዛ ሌቭል አይደለም፣ በእናንተ ሌቭል አይደለም። ከሁሉ በላይ ቤተክርስቲያናችሁን በደንብ ተመልከቱ። ችግር የለባትም፣ አንድ ወጥ ነች፣ አስተምሮቷ ምናምን ምንትስ ይባል ነበር በፊት። አሁን አያችሁት። ቀሲስ ዲበክ ሁሉም ስሟቸው። አይ እኛ ድሮ እኛ መውሰድ ያለብን አስተምሮ የቤተክርስቲያን አስተምሮ ነው እንጂ አቡነ ጳውሎስም አቡነ ገብርኤልም በዘላለም በጥንታ አብሶ ምናምን እነሱም አለባት ማርያም ብለው ነው እንትን የሚሉት። ዞሮ ዞሮ ያስተምሮ ልዩነት ሊኖር ይችላል፣ ግን ቤተክርስቲያን የምትለውን መውሰድ አለብን። አለቀ። ቅድም ኤርሚም ሲናገር ነበር 21 አይነት ስለ ማርያም ቅድም ስለተገለጸው ጉዳይ 21 አይነት አመለካከት አለ። ስለዚህ ልዩነት አለ። ስለዚህ አንድ ወጥ ነን አንድ ነን ምናምን የሚለውን ነገር ትታችሁ ወደ መጽሐፍ ቅዱስ እውነት እንደው ከተፍ በሉ፣ ብቅ በሉ። እኛም እንቀበላችኋለን። ክርስቶስ ኢየሱስም እረፍትን የዘላለም ሕይወትንም በምድር ላይም ደስታን እረፍትን አለመታወክንም ስለሚሰጣችሁ ወደዚህ ጌታ ነው ብለን ነው የምንጠራው እላችኋለሁ። ተባረኩልኝ። ዝምታ ስለሰፈነ ነው። ተባረክ ዝምታችን ጆዬ። ያ ተባረክ፣ ጸጋ ይብዛልህ እህቴ ሊያ። የተባረኪ እህቴ ወጊዬ፣ አገልጋይ ወጊዬ፣ ጸጋ ይብዛልሽ። ተባረኩ። እንግዲህ በእንባ ሆነው እህቶቻችን ወንድሞቻችን አንዳንዴ እዚህ ቢያለቅሱ፣ አብዛኛው ህዝብ ግን በቤቱ ሆኖ በእግዚአብሔር ፊት የሚያለቅሱላችሁ ወገኖች እግዚአብሔር ይህን ጸጋ ስለሰጠ ነው። ክርስቶስን ባታገኙት ምን ልትሆኑ እንደምትችሉ ፍጻሜያችሁን በእግዚአብሔር ቃል የሰው ፍጻሜ እኛም ቢሆን ባናገኘው፣ እኛም ቢሆን ባንከተለው፣ ባናምነው ፍጻሜያችን ምን ሊሆን እንደሚችል መጽሐፍ ቅዱስ ስለነገረን ነው። ያ ፍጻሜ ደግሞ አንዴ ከተዘጋ የምህረት በሩ በቃ ተዘጋ ነው። ክርስቶስን አንዴ አጣሁ ማለት አጣሁ ማለት ነው፣ አጣሹ ማለት ነው። ዘላለምሽ በሞት ነው የሚዘጋው ማለት ነው። ሞት ማለት በስጋ መለየት ብቻ አይደለም። ሁለተኛ ሞት የሚባል አለ። ነፍስ ከስጋ እንደምትወጣው አይነት ሞት ያይደለ፣ ግን ያኛው ግን የዘላለም ሞት የሚባል ነፍስ የምትሞትበት ከእግዚአብሔር ተለይተው ከኃይሉ ክብር ርቀው በዘላለም ጥፋት የሚቀጡበት ስፍራ አለ። ያ ስፍራ የገሃነመ እሳት ወይ ደግሞ ሲኦል ተብሎ የተጠራ ማለት ነው። ያንን የእኔ ቃላት አያስረዳውም፣ ያንተ ቃላት አያስረዳውም። የስቃዩን ልክ ማንም አብራርቶ አይነግርህም። ኦኬ፣ ጌታ እንደተናገረው ጥርስ ማፋጨት እና ለቅሶ ዋይታ ነው የሚሆነው። ጥርስ ማፋጨት ማለት ነው ጥርስን ከጥርስ ጋር ገጥሞ ቀቅ እንደማድረግ ለተወሰነ ደቂቃ ለ2 ደቂቃ አይደለም፣ የዘላለም እንደዛ ማድረግ ማለት ነው። የስቃዩን መጠን ልክ እንጂ እዛ የምታንቀጫቅጫውም ጥርስ የለም ሲጀምር። እና ፍጻሜው ሰው በኢየሱስ ክርስቶስ ካላመነ እንዲህ አይነት የስቃይ የቅጣት ቦታ ነው የሚሆነው። እና ፕሊስ ወገኖቼ፣ እግዚአብሔር እዚህ ምድር ላይ የሃይማኖት ድርጅት አይደለም የሰጠን። እግዚአብሔር ልጁን ነው የሰጠን። ልጁ ደግሞ ህይወቱን ነው የሰጠን። ኢየሱስ አለህ ማለት የዘላለም ህይወት አለህ ማለት ነው። ኢየሱስ የለህም ማለት የዘላለም ህይወት የለህም ማለት ነው። ኢየሱስ አለኝ ብለህ ግን የዘላለም ህይወት አለህ ተብለህ ስትባል እኔ እንጃ ብለህ የምትል ከሆነ አንተ ምን ኢየሱስ አለ? በመጀመሪያውኑ ኢየሱስና አንተ አልተዋወቃችሁም ማለት ነው። አሁን ኦርቶዶክሳውያን ወገኖቻችን የሚሉት ኢየሱስ አላችሁ ብለን ስንላቸው እንዴት አለን ይሉ፣ የዘላለም ህይወት ግን አላችሁ ብለን ስትላቸው ግን አያውቁም። ኢየሱስ አለኝ የዘላለም ህይወት ግን እንዳለኝ እርግጠኛ አይደለሁም። ኢየሱስ አለኝ ግን ከሞት በኋላ መንግስተ ሰማያት ልግባ ሲኦል አላውቅም። ይሄ ማ ትምህርት ነው? የኦርቶዶክሳውያን ምንድነው ክርስትናቸው ታዲያ? ኢየሱስ አለ ብለህ ስትለው ኢየሱስ ክርስቶስ አለ ታምነዋለህ? እሱ እንዴ ጌታዬ ነው አንድዬ መድዬ ምናምን ነገር ይላል። በስሟም የኃጢአትን ይቅርታ አግኝታል ብለህ ስትለው አዎ ይላል። ልጅ ነህ እግዚአብሔር ልጅ ብለህ ስትለው አዎ ልጅ ነኝ
የሥላሴ ልጅነትን ተቀብያለሁ ይላል። አሃ ልጅ ከሆንክ ወራሽ ነህ ማለት ነው ስትለው አዎ ይላል እዚህም ጋር ማለት ነው። እና አሁን ብትሞት መንግስቱን ትወርሳለህ ብለህ ስትለው አይ እሱንማ ማን ያውቀዋል ይላል። ልጅ ነው ግን ወራሽ መሆኑን አያውቅም። እንዲህ አይነት ክርስትና ያው የእግዚአብሔር ልጅ ነው ግን እግዚአብሔር መንግስቱን እንደሚያወርሰው አያምንም። ይጠረጥረዋል። እግዚአብሔርን አይታመንበትም። በእግዚአብሔር ልቡ አይታመንበትም። በእግዚአብሔር አፍ ብቻ ነው የሚናገረው። አፍ ልክ ለእስራኤል ቤት እንደተባለ ይህ ሕዝብ በከንፈሩ ያከብረኛል ብሎ እንዳለው ማለት ነው። አቤት በከንፈር ሲያከብሩት መድኃኔ ዓለም ብሎ ለመጥራት ረዝሞባቸው ሲያቆላምጡት መድዬ ይለዋል። እኛ ግን ኢየሱሴ ብለን ስንል ምንድን ነው ብላ ትላለች። አንቺ እኮ መድዬ ብለሽዋል አይደል እንዴ? ዛሬ መድዬ ነው ምናምን ብለሽ ማለት ነው። እሺ አቆላምጡ። ስላቆላመጥኑ የመውደድ ምልክት ነው ተብሎ ስለሚባል ማለት ነው። እሺ ይሁን፣ መድዬም በለው አንድዬም በለው ችግር የለውም። ግን የዘላለም ሕይወት አለው። የእውነት ታምነዋለህ ኢየሱስ ክርስቶስን ለዘላለም ሕይወት? ታምኑታላችሁ? አትጥፉ ወገኖቻችን። የእህቶች እንደዚህ መሆን፣ የወንድሞች እንደዚህ መሆን ደጋግመን የምንነግራችሁ ስለምንወዳችሁ ነው። እንዳትጠፉ። ዓለም እና በዓለም ውስጥ ያሉ ፍጥረታት በሙሉ ዓለም ብዬ ስል ይሄ ዩኒቨርሱን ሰማይና ምድርን ማለት አይደለም፣ ሰውን ማለት ነው። በእግዚአብሔር መልክና አምሳል የተፈጠረ ሰው የሚባል አናዳጅም አስደሳችም ፍጡር በኢየሱስ ክርስቶስ ካልሆነ በስተቀር ለዘላለም አይተርፍም። ኢየሱስ የሌላቸው ኃያላን ከዚህ በፊት የነበሩ አሁንም ያሉ ከዚህም በኋላ የሚመጡ ኢየሱስ የሌላቸው ፍጻሜያቸው በሙሉ የእሳት ባህር ነው። የእሳት ባህር። አረ የኔ አባት እኮ በጣም ሃይማኖቱን አስከብሮ ነው የሞተው። ኦርቶዶክስነቱን ሳይላው በል ሚካኤል ንሳ ባለወግ ጥራ እና እንትን በላት መንግስተ ሰማያት አስገባት። ትንሽ ቀዝቃዛ ውሃ ነገር ስጧት እስቲ። ቺክሬን አስከብራ የመጣች ጀግና የተዋህዶ አንበሳ ብሎ እዛ የሚቀበላት ጌታ የለም የለም። ባለክሮቹ ክር አይደለም ለመጫኛ አታዝርም። እውነቴን እኮ ብየምልህ እንዴ ይሄ ሶሎ ሻ ሶሎግ የሚባሉ ሻ ለጀርመኑ ሻ ፖሊሶቹ ይዙት ማለት ነው። እንደሱ አይነት ለምን ትልቅ ሰንሰለት አንገት ላይ አታስርም? ጴንጤውን፣ ኦርቶዶክስ፣ አይሁዱን ማንም መጡ ገቡ ባለ ማህተሞቹ እያለ እግዚአብሔር አንገት ላይ ክር እያየ መልአክ ሁሉ እያማረጠ አያስገባህም። የደሙ ምልክት አለብህ። በበጉ ታምናለህ። በኢየሱስ ክርስቶስ ታምናለህ። ስምህ በሕይወት መጽሐፍ ላይ ከተጻፈ በሕይወት መጽሐፍ ላይ ስምህን መልአኩ ይፈልግልሃል። ከሌለ የለም።
እዛ የሕይወት መጽሐፍ ላይ ደግሞ ሲጻፍ የሚጽፈው ራሱ እግዚአብሔር በኮራፕሽን በኩል ልታጽፍ አትችልም። ለገብርኤል ሸጎጥ አድርገህለት በጎኑ የታሳስ ገብርኤልን እኮ ድል ያለ እኮ ነው የዶሮ አይን የመሰለ እኮ ጠላ ነው ገብርኤል እየጠመኩለት እዚህ ይልሃል የታሳስ ገብርኤል ብለህ ሽልጦ ዳቦን ጋግረህ ጉሽ የበዛበትም ይሁን ጉሽ ያነሰው ጠላህን አጠጥተህ ገብርኤል በጎን በኩል እንዴት ነው ስትፈተሽ እዛ ስምህ በሕይወት መጽሐፍ ላይ ሲታይ የለህም። ሚካኤል እያየው ካለ የለህም ማለት ነው። እና እንዴ እቺ ሴትዮ እንዴት የለችም ነው የሚለው። እነ ቅዱስ ሚካኤል እና ቅዱስ ገብርኤል እዛ ጥግ ይዘው እግዚአብሔር ሳይሰማ እያሾኳሾኩ ሲያወሩ እና እንዴት ነው አልተጻፈችም ማለት ነው? አልተጻፈችም። መኪና እኮ እስኪያጋድል ነበር ጧፍ ጭና እኮ የምታመጣው። አላየሃትም እንዴ? ቁልቢ ስትሄድ አይ አልተጻፈች። ምን ሲጀምር ገብርኤል የታህሳስ 19ና የጥር ማነው የሐምሌ 19 ያውቀዋል እንዴ? አያውቀውም። መድኃኔ ዓለም ክርስቶስ ኢየሱስ ምስክር እኮ ነው አልኩ። አያውቀውም። እውነትን ኤርሚያስ ብላልከኝ ላናድዳችሁ አይደለም። ጌታዬ ምስክር ነው። አያውቀውም። የዳር ሚካኤል በዓለ ሲመቱ የተደረገበት የቅዱስ ሚካኤል በዓመታዊ በዓል መታሰቢያው እንድናከብር ነው። ማን ነው ህዳር 19 ማን ነው ታኅሳስ 12 ቀን ሚካኤል ህዳር 12 ቀን ሚካኤል የተሾመበት ነው ብሎ ያለ ማን ነበር? የበዓለ ሲመቱ እሱ የመልአክ አለቃ ተብሎ ሲሾም ማን ነበር? ያኔ ሰማያትና ምድር አልተፈጠሩ። እኔ አንተ እኮ ኢትዮጵያ ውስጥ እኮ ያለ ውሸት እኮ ገራሚ እኮ የሆነ ውሸት እኮ ነው። እኔ ዝም ብሎ እንቶ ፈንቶ እንኳን የሆነ ውሸት እኮ አይደለም። መቼም የውሸት ወርቅ የለም እንጂ ቆንጅዬ ውሸት እኮ ነው ያለው። በዓለ ሲመቱ የከበረበት ቀን ነው ብሎ ይልሃል። ማን ነበር በዓለ ሲመቱን ህዳር 12 ቀን መሆኑን የዘገበላችሁ? ሚካኤል ተገልጦ ተናግሮ ነው? ለየትኛው ነቢይ የተሾምኩት ህዳር 19 ቀን ነው? ሙሴ ለእስራኤል ልጆች ነገራቸው፣ እኔ የእግዚአብሔር መልአክ አለቃ ነኝ፣ ሚካኤል ነኝ እና ለእስራኤል ልጆች ነገራቸውና በዓለ ሲመት የተከበረበት ቀን ነው። በዚያን ቀን ልታከብሩኝ ልታነክሱኝ ይገባል። ያለው በዳቦና በጠላ የሌለው በውሃ መታሰቢያን ዝክሬን አድርጉ። ዝክሬን የሚያደርግ ደግሞ በድርሳነ ሚካኤል የመቅድሙ ላይ ማለት ነው ቁጥር 17 ላይ የቅዱስ ሚካኤል መታሰቢያ በዓሉ እናድርግ በሚመጣው ዘመን ዋስ ሆኖ ያድናችኋልና ይልልሃል። ተረታም ትውልድ ለምን እኔ አልነግርህም? አናደድኩህ። ክብር ለኢየሱስ ክርስቶስ ይሁን። በጣም አናድጃለሁ። እውነቴን ነው የምልህ። ክብር ለኢየሱስ ክርስቶስ ይሁን። ወንጌል ባህሪው አንዱ ማናደድም ጭምር ስለሆነ ማስደሰት ብቻ አይደለም። ለምን የምትናደደው? ወንጌል ሰላም ብቻ አይደለም፣ ሰይፍም ነው። ሰይፍም ጭምር ነው። የእግዚአብሔር ቃል ይቆርጣል። በሁለት ወገን የተሳለ ስለታም ሰይፍ ነው። ስለዚህ ከዘላለም ጥፋት የምትድኑበት ብራዘር በሚካኤል በገብርኤል ለመታሰቢያ ቀኑን በዓሉን አክብረህ ጠጥተህ አጠጥተህ ተጠጣተህ ሳይሆን ኢየሱስ ክርስቶስን በማመን ንስሐና የኃጢአት ይቅርታን ስታገኝ ነው። ስለዚህ አትቀልዱ። ዛሬ በጣም ሰው ብልጥ ሆኗል ወገኖቼ። ብልጣብልጥነታችሁ ለዘላለም ሕይወት ቢሆን ጥሩ ነበር። ጠላ ጠጥቶ መንግስተ ሰማያት እገባለሁ ብሎ የሚል ትውልድ ማለት ነው። እንዴት አይነት ቀልድ እንደሆነ አስብ። አምላክ ስለምንድን ነው ታዲያ እንደዚህ ሰው ሆኖ የሞተበት ምክንያት? አምላክ ሰው ሆኖ የሞተበት ምክንያት ስለምንድን ነው? ወንድሜ ሸኛው አልኩ። እዚህ ተደብቀህ ልክ እንደገባህ እኔ ሸኛው።
ኦኬ አምላክ ለምን ነው ሰው ሆኖ ይሞት? ወንድሞች መጽደቅ ትፈልጋለህ ወንድሜ? እና በእግዚአብሔር ልጅ እመን። መዳን ትፈልጋለህ ወንድሜ? እና በእግዚአብሔር ልጅ በኢየሱስ ክርስቶስ እመን። ከዘላለም ፍርድ መዳን ትፈልጋለህ? እና በእግዚአብሔር ልጅ እመን፣ በኢየሱስ ክርስቶስ እመን። በቃ ይሄ ነው ወንጌል። አዎ ወንጌል ይሄ ነው። ክርስቶስ ለበደል ኃጢአታችን ሊሞትልን ነፍሳችንን ከታችኛይቱ ከሲኦል ሊቤዣት ነፍሱን ስለ ነፍስህ አኑሯታል። ነፍሱን ስለ ነፍሴ አኑሯታል። ነፍሱን ስለ ነፍሳችን ያኖረ ብቸኛ ወዳጅ ነው። ከዚህ የሚበልጥ ፍቅር ደግሞ ለማንም የለውም። አልበቃ ብሏችሁ ነው አይደል? የእግዚአብሔር ፍቅር በክርስቶስ ኢየሱስ በኩል የተገለጠው እሱ ፍቅር አልበቃ አለ አይደል? እግዚአብሔር በልጁ በክርስቶስ ኢየሱስ በኩል የሰጠንን ምሕረት አልበቃ ብሎ አለ አይደል? እግዚአብሔር ልጁን በመስቀል ላይ የገደለበትን ምስጢር አልበቃ አላችሁ አይደል? የኢየሱስ ክርስቶስ ሞት እኮ አልበቃ ብሎ ያለው ትውልድ ነው የእንትናም እግሯ ተቆረጠችልኝ ብሎ የሚለው፣ እንትናም አይኑ ጠፋ ብሎ የሚለው። ቆይ እናቴ ከኢየሱስ ክርስቶስ አምላክ ሰው ሆኖ ከመሞት በስተቀር ማን እንዲሞትልዎት ነው የፈለጉት? እርሶ እንዲድኑ እናቶችም ስላላችሁ ማለት ነው። ለምን ነው የሚለመኑት? እማዬ ጌታ ኢየሱስ ክርስቶስን ተቀበሉ ተብለው ለምን ነው የሚለመኑት እስከ ዛሬ ድረስ? ለምን ነው የሚለመኑት አባቴ? አይበቃውትም? ከዘላለም ጥፋት መዳኛው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው ብሎ መጽሐፍ አውቄ ነው ገለባ ብዬ የምለው ለማናደር ፈልጌ አይደለም። የስንዴ ቅንጣት ካል ሆነያስ እነኛ አባቶችን ልጥራል። እሺ ሚኪያስ 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 ብለህ ስላልክ አትድንም። ኢያሱ ኢያሱ ኢያሱ፣ ዳዊት ዳዊት ዳዊት፣ ሳሙኤል 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 ብለህ ስላልክ አትድንም። ለምን? እነዚህ ሁሉ የጌታ ባሪያዎች ናቸው፣ ግን ተራ ፍጡራን ናቸው። ተራ ማለት እንደኛ ሰው የነበሩ ማለት ነው። ስማቸው ኃይል የለውም። ስማቸው ንስሐና የኃጢአት ይቅርታን አይሰጥም። ስማቸው አያድንም። አምላካቸው ግን አምላካችን ነውና እነሱም ስለ እሱ ነው ትንቢት የተናገሩለትና አዳኙ መሲሁ ነው ብለውናል። በቃ ታዲያ አንተ እነዚህን ቅዱሳን ነቢያት ቅድም የጠራሁልህ ሳሙኤልን ካላዳነ፣ ኢሳይያስ ካላዳነ፣ ሙሴ ካላዳነ፣ አብርሃም ይስሐቅ ያዕቆብ ካላዳነ፣ ያድናሉም ተብሎ ካልተጻፈ ከየት አመጣሁ አንተ? አቡነ ተክለ ሃይማኖት፣ ጣጡስ፣ ሚናስ፣ እንጦሮንጦስ፣ ቅብጥርጦስ ምን ብለህ የምትለው ማለት ነው። ከየት ነው ያመጣችሁት? ከየት ነው ያመጣችሁት? ወንድሞቼ እናቶቼ፣ ወንድሞቼ መጠየቅ ያለብኝ ነው። ከየት ነው ያመጣችሁት? ነቢዩ ኢሳይያስ ያድናል ተብሎ ተጻፈው ወይ? ስልሳ ከየት ነው ያመጣችሁት? አያድኑ። እውነቱን ስነግራችሁ ነቢዩ ኢሳይያስ አያድንም። ነቢዩ ኤርምያስም፣ ነቢዩ ሕዝቅኤል፣ ነቢዩ ዳንኤልም አያድኑ። ያድናሉም ተብሎ አልተጻፈም። የእግዚአብሔር አገልጋዮች አይደሉ እንዴ? በጣም 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 አይናማ የሆኑ ስመጥር የሆኑ የጌታ አገልጋዮች ናቸው። የጌታ ባሪያዎች ናቸው። እግዚአብሔር በእነሱ በኩል የተናገረው ቃል ስህተት የለበትም። ነቢዩ ኢሳይያስ እንኳን ያድናል ተብሎ እኮ አልተጻፈልንም ነው ብዬ እምልህ። አንተ አቡነ እንትና ትለኛለህ እንዴ?
የማንንም የቋቋች የአረብ ሽማግሌና አሮጊት ሰብስበህ ስታበቃ እማሆይ እንትና በረከቷ ይደርብ ምን በረከቷ ያድርባል? ምን በረከት አላትና? ኢሳይያስ አያድንም እያልኩ ተስፋ ላስቆርጣችሁ። እሺ ሳሙኤል ታላቁ ነቢይ አያድንም፣ ያድናል ተብሎ አልተጻፈም። ከዳን እስከ ቤርሳቤህ ቃሉ በምድር የተሰማ ለጌታ የታመነ ነቢይና ካህን ነበር። አንተ ዝም ብሎ ፈሽፋሽ አገልጋይ እንኳን አልነበረም። ሳሙኤል፣ ሽሙኤል፣ ነቢይ ሽሙኤል ያድናል። እሱን አምናችሁ የዘላለም ሕይወት ታገኛላችሁ፣ በስሙ ተለማመኑ፣ አንግሱት፣ አክብሩት እየተባለ አልተባለም። ትረጋጋለህ አልኩ፣ ትረጋጋለህ። ዕብራዊው ነቢዩ ሳሙኤል አያድንም። ዕብራዊው ነቢዩ ሙሴ አያድንም። ማዳን የእግዚአብሔር እንጂ የነሱ አይደለም። ደህንነት ከእግዚአብሔር ዘንድ እንጂ ከነሱ ዘንድ አይደለም። ስማቸው እንደ ማንም ሰው ኖርማልና ተራ ስም እንጂ የሚያድን ስም አይደለም። ለምን ትለፋለህ ብራዘር? በእስልምና ሃይማኖት በየትኛው እዚህ ፕላኔት ላይ ስሞች ተብለው የምትጠሯቸው በዚህም ዓለም አይደለም በሚመጣውም ዓለም ከሚጠሩ ስሞች በላይ ስም ያለው አንድ ጌታ አለ፣ ኢየሱስ ክርስቶስ የሚባለው ማለት ነው። እሱ ግን ያድናል። ስለዚህም ኢዩኤል የሚባለው ነቢይ ሲናገር ብሉይ ኪዳን ላይ የዛሬ 2700 ዓመት ላይ ቆሞ በመጨረሻው ዘመን እንዲሆናል ብሎ ባለበት ክፍል ላይ ምዕራፍ 2 ቁጥር 28 እና 29 ላይ እዛ ሲናገር ምን አለ? የእግዚአብሔርን ስም የሚጠራ ይድናል አለ። በዚያን ዘመን የእግዚአብሔርን ስም የሚጠራ ይድናል አለ ኢዩኤል። ጳውሎስ ይህን ቀበል አድርጎ በሮሜ መልክ መጽሐፍ ምዕራፍ 10 ላይ ሲናገረው የጌታን ስም የሚጠራ ይድናል አለ። አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው። የጌታን ስም የሚጠራ ይድናል። ጌታ ብሎ ያለው ጳውሎስ ኢየሱስ ክርስቶስን ነው። እግዚአብሔር ብሎ ያለው ኢዩኤል ኢየሱስ ክርስቶስን ነው፣ ራሱ እግዚአብሔር ስለሆነ ማለት ነው። ኢዩኤል የእግዚአብሔርን ስም የሚጠራ ይድናል አለ። ጳውሎስ የጌታን ስም የሚጠራ ይድናል አለ። ያ ጌታ ብሎ ያለው ቅዱስ ጳውሎስ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ደግሞ ማለት ራሱ አምላክ ነው፣ ሰው ነው። አምላክም ሰውም ነው፣ ሰውም አምላክም ነው። በቃ አዳኙ እሱ ነው የተባለው። እንትን አትበሉ እሺ ወንድሞቼ፣ ብዙዎቻችሁ ፈርታችኋል። ይኸውልህ አናቴን ብሎ የሚገለኝ መልአክ የለም። ለምን? የእግዚአብሔርን ቅዱሳን መላእክት እናከብራለን። መጽሐፍ ቅዱስ እንደሚነግረን እነሱ የእግዚአብሔር አገልጋዮች ናቸው፣ የቆሎ ባልንጀሮቻችን አይደሉም። ሚካኤል ገብርኤል ብለን ምናምን ነገር እንደዚህ የምንስቅባቸው የምንቀልድባቸው አይደሉም። እንደ ኦርቶዶክሳውያን የምናሾፍባቸውም አይደሉም። የእግዚአብሔር አገልጋዮች ናቸው። እግዚአብሔር ያከበራቸው አገልጋዮቹ ናቸው። ግን የገብርኤልን ስም የሚጠራ ይድናል አላለም መጽሐፍ። ገብርኤል መድኃኒቴ ብሎ የሚል ትምህርት የለም። የመጽሐፍ ቅዱስ ትምህርት አይደለም። መድኃኒትም ሆኖ አያውቅም፣ ሊሆንም አይችልም። እኔ እግዚአብሔር አምላካችሁ መድኃኒታችሁ ነኝ፣ ወደ እኔ ዘወር በሉ ትድናላችሁ የብሉይ ኪዳን የነቢያት ስብከት ነበር። ማን ነው? እኔ እግዚአብሔር መድኃኒታችሁ ነኝ ነበር ሲል የነበረው። መድኃኒት ማን ነው? ብሉይ ኪዳን ላይ እግዚአብሔር። ያ መድኃኒት ሰው ሆኖ ተወለደልህ፣ ስሙ ኢየሱስ ተባለ። ትርጓሜውስ መድኃኒት ማለት ሽማግሌ ከግብፅ ነው የመጡት፣ ከሮም ነው ከአርመን ነው ትለኛል። ከየትም ይምጣ አልኩ። ለምን ከእስራኤል ሀገር አይመጡ? የነቢያቱና የሐዋርያቱ መፍለቂያ ማለት ነው። የሁላችን ጌታ ኢየሱስ ክርስቶስ የተወለደበት ማለት ነው። ለምን ከዛ አይመጡ? አናመልካቸውም፣ ሰዎቹን አናመልካቸውም። ሽማግሌው አባታችን አብርሃም ከመቃብር ብድግ ቢል
የእውነት እኮ ነው የምልህ። ብድግ ቢል እንዳንድ አባት አክብረን እንቀበለዋለን እንጂ ከዛ ውጪ በርሶ መጀን ብለን እሱን የምናመልክበት ለሱ የምናደገድግበት ለሱ ሽር ጉድ የምንልበት የለም። ብንልም እሱም አይቀበልም። ራሱ ሲጀምር አይቀበልም። ምን እያደረጋችሁ ነው የሚለው። ደግሞ እኮ በሙሉ እኮ የተሰበሰቡት ከእንትን ነው፣ ከአረብ ሀገር ነው። የእስራኤል አጎራባች የእስራኤል ጠላቶች ከሚባሉ የአሕዛብ ሀገሮች ላይ የተሰበሰቡት በሙሉ ጻድቅ ብላ የምትጠራቸው ኦርቶዶክሳውያን በሙሉ። አንዳንዱ በሀገራቸውም እንኳን ራሱ አይታወቁም። በራሳቸው ሀገሮች እንኳን አይታወቁም። አባ ኤፍሬም ሶሪያዊ ይላል። የራሱ ጉዳይ ነው፣ አይመለከተኝም። አባ ሕርያቆስ ዘሀገረ ብንሳ ይለኛል። ሶ ዋት? እውነቴን እኮ ብዬ ብለህ ማንንም ስጠሩላችሁ የራሳቸው ጉዳይ እያላችሁ ጻፉላቸው። እሺ የራሳቸው ጉዳይ አይመለከተንም። እኔ መጽሐፉ የነገረኝ አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው፣ የጌታን ስም የሚጠራ ይድናል ብሎ ነው ባሪያው ነብዩ ኢዩኤልና ሐዋርያው ቅዱስ ጳውሎስ የጻፉልን በሏቸው። ስለዚህ ከሥላሴ ሁለተኛው አካል የሆነ ወልድ ከቅድስት ድንግል ማርያም ሰው ሆኖ እኔንና አንተን ከበደል ከኃጢአታችን ሊያድነን ክርስቶስ ስለኛ ሞተ። በቅዱሳት መጽሐፍት እንደተጻፈ በሦስተኛው ቀን ሞትን ድል አድርጎ ተነሳ። በስሙም ንስሐና የኃጢአት ይቅርታ እንዲሰበክ አድርጎ ከኢየሩሳሌም ጀምሮ ለዘላለም የማይለወጠውን የድነትን ወንጌል በእጃቸው አስይዞ ቅዱሳት ሐዋርያትን ከኢየሩሳሌም ጀምሮ የተሰበከ ስብከተ ወንጌል በአሕዛብ ሁሉ እንዲደርስ አደረገ። በቃ ይሄው ነው ብራዘር፣ ይሄው ነው። አባቱ እግዚአብሔር አብ ነግሮናል። ልጄን ስሙት ብሎ አለቀ። እግዚአብሔር አብ የምወደው ልጄ እርሱ ነውና እሱን ስማው ነው ያለኝ። ኤርምያስ እሱን ስማው፣ ልጄን ስማው ነው ያለኝ። ልጁን ስሰማው ትንሣኤና ሕይወት እኔ ነኝ ነው ያለው። የሚያምንብኝ ቢሞት እንኳን ሕያው ይሆናል እንጂ ያለው የማንንም የቋቋች አረብ አሮጊት አምጥተህ እሷን ምን ብለህ ብትለኝ የራሷ ጉዳይ ነው፣ አይመለከተኝም። ስለ ይኸውልህ አብርሃም አባት ያድናል እንኳን ተብሎ አልተጻፈም። አንተዬ ይስሐቅና ያዕቆብ ያድናሉ ተብሎ አልተጻፈም። የአብርሃምና የይስሐቅ የያዕቆብ አምላክ ያህዌ ግን ያድናል፣ ሰው ሆኖ ከድንግል ተወልዷልና። ከድንግል ተወልዶ ለበደል ለኃጢአቴ ሞቶልኛል። አምላክ ሰው በቂ ነው። መድኃኒት እኮ ነው። አንተ ስሙ ራሱ መድኃኒት ነው እኮ የተባለው። ኢየሱስ ማለት መድኃኒት ማለት ነው። የምን የሥጋ ብቻ አይልም። የሥጋውን እሱ እያደማል። የነፍስ ብቻ የነፍስ እያዳነ የሥጋውን እነንተና ታድናቸዋለች ብሎ አላለም። አያድኑ። ማዳን የበጉ ነው። ማዳን የእግዚአብሔር ነው። የማርያም አይደለም፣ የሚካኤል አይደለም። ወንድሞቼ እናቶቼ እውነቱን ልንገራችሁ፣ በመላእክት ዓለም ፊቱ ቅጭም የሚል መልአክ የለም። ራሱ ቅዱስ ገብርኤል እንደነገረን መድኃኒት ክርስቶስ ጌታ የሆነ ተወልዶላችኋል ብሎናል። አለቀ። ገብርኤል የሰበከውን ስብከት እኔ በማስቀጠሌ ገብርኤል እኔም በሰይፍ የሚመታበት ምንም ስልጣን የለውም። ምክንያቱስ እሱን አልደፈርኩትም፣ ልደፍረውም አልችልም። የቆሎ ባልንጀራ አይደለም። ኢትስ ሆሊ ኢንጅል የእግዚአብሔር ቅዱስ መልአክ ነው። ለሕዝብ ሁሉ የሚሆን ታላቅ የምሥራችን እነግራችኋለን ብሎ ያለው መድኃኒት ክርስቶስ ጌታ የሆነ ተወልዷል ብሎ አለ። ታዲያ እኔ ቅዱስ ገብርኤል የሰበከውን ክርስቶስን መድኃኒት ይሁን ብዬ ስላልኩ እንዴት እኔ መድኃኒት ብለህ አጠራኝም? አንተ የታሳስና የጠር እሱ የኦርቶዶክስ እንቶ ፈንቶ ወሬ ነው ብራዘር። ታሳስ ጠር የሚባል ገብርኤል አያውቀው። እውነቱን ስነግርህ የአገሬ ካህናት የአገሬ ቄሶች ለመብላት ለወዳቸው ብለው የፈጠሩት ትምህርት እንጂ በታሳስ ደረሰ እኮ የወሬ ደረሰ የዓመቴ ገብርኤል ዛሬ እኮ የኔ ቀን ነው ብሎ ለሚካኤል የሚያወራው። ሚካኤል ደግሞ አይ ዛሬ እኮ የኔ ነው እንዴ ባለፈው ያንተን አክብረን የለ ያንተን ሲያክብሩ አብሬ ወርጄ የለ እኔም ደግሞ ልውረድ ቁልቢ ላይ እንገናኝ ብሎ ሚካኤል አብረው ወክ እያደረጉ እየመጡ የእነሱን እንትናቸውን እየተቀማመሱ የሚሄድበት የለም። እንዲህ አይነት ተረት አልኩ የለም። እነሱ ቅዱሳን ክቡራን መላእክት ናቸው። ሲልካቸው ብቻ ጌታ ሲልካቸው ብቻ ነው ያልኩ። ይሰመርልኝ። ሲልካቸው ብቻ ይመጣሉ። ካላካቸውስ ድርሽ አይሉ። ድርሽ ቢሉስ እንደ ወንድሞቻቸው ይጣላሉ። አለቅነታቸውን ያልጠበቁ መላእክት ይላል ይሁዳ ላይ ሲናገር ማለት ነው። በድቅድቅ ጨለማ ለዘላለም ፍርድ ይጠበቃሉ። ገብርኤል መልአኩ ከተሰጠው ከእግዚአብሔር ከሥላሴ መንበር ትእዛዝ ካልወጣ ይኸውልህ ድርሽ አይልም አልኩ። እማዊ ወለተ እንትና የምትባለው ሴትዮ ገብርኤል እየድረስልኝ በዕለተ ቀን ብላ ስላለች የሚደርስላት ገብርኤል የለም። ማናት ወለተ ሥላሴ የተባለች ገብርኤልን ልታዝ? ጠሩኝ
ወለተ ስላሴ ጠሩኝ እንዴ ይኸው መጥቼለታለሁ ብሎ የሚመጣ ገብርኤል የለም። ጌታ ሲልከው ሊታደግ ይመጣል። መጽሐፉ እንደተናገረው ማለት ነው። አንተ ጴንጤነት እኮ እንዴት ያምራል! እውነቴን ነው ብዬ የምልህ የመጽሐፉ አማኝ ስትሆን ማለት ነው። ነቢየ እግዚአብሔር ዳዊት እንደተናገረው በመንገድህ ሁሉ ይጠብቁ ዘንድ መላእክቱን አንተ ታዛቸዋለህ አልተባለም። አንቺ ታዛቸዋለሽ አልተባለም። ገብርኤል እየሄድና አጣመህ ጣልልኛችን ሴትዮ በርስ አንቺ አታዡ። ዛሩን ላጅሽን እዘዢ እህትዬ፣ የእናትሽን ዛር ዕጣን ምናምን እያጫጫስሽ እንትን እያልሽ እንደዛ ማዘዝ ትቻለሽ። እሱም ቢሆን የግብር ካልሰጠሽው በስተቀር አጣሞን የሚጥልሽ ሰይጣን ማለት ነው። ገብርኤልን እኮ አልኩ የፈለገ ፓስተር ይሁን፣ የፈለገ ጳጳስ ይሁን፣ የፈለገ ቄስ ይሁን፣ የፈለገ ራባይ ይሁን ሊያዘው የሚችል ማንም የለም። እግዚአብሔር ብቻ። ሰራዊተ መላእክቲሁ ነው አይደል ያለው ለመድኃኒዓለም ብቻ ሲያዛቸው ይመጣሉ። ግደለው ብሎ ካለ መጥቶ ገሎ ይሄዳል። ራርቶልህ አይሄድም። ግደለው ብሎ ካለ ይገላል። አድነው ብሎ ካለ ያድናል። እንደታዘዘ እንደዛው ያደርጋል። እግዚአብሔር ግደለው ብሎ አሳዘነኝ እኮ ሳይሆን ዝም ብሎ እንትን ስን ዶገር አገር ቢጤ ነው ምናምን ነገር ብሎ ትቶ አይሄድም። እዛ ቀልድ የለም ብራዘርዬ። ኢትዮጵያ ይቀልዳል አልኩ። የኦርቶዶክስ ቄሶች ብልጦች ናቸው አልኩ ብራዘር። አብሬ ነበር ስበላ የነበረው። እኔም ካህን ነኝ። ኦኬ አብረን ነበር ስንበላ የነበረው። የእግዚአብሔርን ቅዱሳን መላእክት ማንም ዕጣ ክፍሌ ነው ይላል። ሚካኤል ዕጣ ክፍሌ ነው ይላል። ሌሎቹስ ነገደ መላእክት ዕጣ ክፍልህ አይደሉም? ዕጣህን መድኃኔዓለም ያንሰዋል እልህም መቼም እርግማን አልተፈቀደልንምና ዕጣ ክፍሌ ነው ይላል። ገብርኤል ለእኔ ዕጣ ክፍሌ ነው ይላል። ማን ነው ዕጣ ክፍል ለአንተ የደለደለልህ? ለአንቺ ማን የደለደለልሽ እህትዬ? ዙፋኑን ከበው የሚያመልኩ እልፍ አላፋት እኮ መላእክት ናቸው ያሉት። ስለዚህ ዕጣ ክፍሌ ነው ብሎ ያለው ሁሉም ሲያጽፍ አሳይቻችኋለሁ አይደል? ባለፈው ታኅሳስ ገብርኤል ሰለስቱ ደቂቅን አናንያ፣ አዛርያ፣ ሚሳኤልን ከነደደ እሳት ያወጣቸው ገብርኤል ነው ይላል ድርሳነ ገብርኤል ላይ። ዕጣ ክፍሉ ገብርኤል የሆነ ሲያጽፍ ማለት ነው። ዕጣ ክፍሉ ደግሞ ራጉኤል የሆነ ድርሳነ ራጉኤልን ሲያጽፍ ራጉኤል ነው ይልልሃል። አሳይቻችኋለሁ ባለፈው 6 መጽሐፍት። ዕጣ ክፍሉ ሚካኤል ነው ብሎ የተባለ ነው። ሚካኤል ነው ብለህ ጻፍልኝ ብሏል። ድርሳነ ሚካኤል ላይ ሰለስቱ ደቂቅን ከነደደ ከእቶነ እሳት ባህር ያዳናቸው ሚካኤል ይላል። ዕጣ ክፍሉ ኪዳነ ምሕረት የሆነች ደግሞ ድርሳነ ኪዳነ ምሕረትን ሲያጽፍ እመቤቴ ልጅ ብለህ ጻፍልኝ አለ። ሰለስቱ ደቂቅን ከነደደ እሳት ያዳንሻቸው እመቤቴ ይልልሃል። ዕጣ ክፍሉ ኡራኤል የሆነ ድርሳነ ኡራኤል ላይ ሁሉ ኡራኤል ነው ደግሞ ይላል። ኡራኤል ነው ይላል። የኡራኤል ዕጣ ክፍል ጻፍልኝ ብሎ ሲለው ኡራኤል ነው ብለህ ጻፍልኝ አለው። የራጉኤል ነው ብሎ የሚባለው ደግሞ የራጉኤል ዕጣ ክፍል ደግሞ የሆነው ሰውዬ ደግሞ ሀብታም ሰውዬ ወይ ባለ ቦርጫም ወይኖች አንድ አሮጊት ናት ያጻፈችው ማው እንተንም ትባል እሷ ደግሞ ራጉኤል ነው ብላችሁ ጻፉልኝ አለች። የሚካኤል ነው ብለህ ጻፍልኝ አለው። የኪዳነ ምሕረትን ኪዳነ ምሕረት ነው ብሎ አለው። ነቢያቱ ግን እግዚአብሔር መልአኩን ልኮ የአናብስትን አፍ እንደዘጋ ሁሉ እግዚአብሔር መልአክን ልኮ የእሳቱን ኃይል አጠፋው። ያ የአሕዛብ ንጉሥ 4ኛው ሰው የአማልክት ልጅ ይመስላል አለ። ከዛስ እግዚአብሔር መልአኩን ልኮ ያዳናቸው የሲድራቅ የሚሳቅ የአብድናጎ አምላክ ይባረክ እኮ አለ። መልአኩን ልኮ መልአኩ ኡራኤል ነው፣ ራጉኤል ነው፣ ሚካኤል ነው፣ ገብርኤል ነው፣ ሱራፌል ነው፣ ኪሩቤል ነው። አልተጻፈም ወንድሞቼ፣ መጽሐፍ ቅዱስ ላይ አልተጻፈም። ኦርቶዶክስ ስላልተጻፈላት አንዴ ኡራኤል ነው ትላለች፣ ድርሳነ ኡራኤል ላይ። ራጉኤል ላይ ራጉኤል ነው ትላለች። ሚካኤል ላይ ሚካኤል ነው ትላለች። ገብርኤል ላይ ገብርኤል ነው ትላለች። ኪዳነ ምሕረት ላይ ድርሳነ ኪዳነ ምሕረት ብላ ትላለች። ሌሎች ጋር ያልተጻፉ መጽሐፍ አሉ። እኔ እስካሁን ሳነብ 6 አግኝቻለሁ። 6 እርስ በርሱ አይስማማም። አንተኑ ሚካኤል ዛውረድ ከመና ለእስራኤል ብላ ትላለች። እውነት ሙሴ ምን ትላለህ በዚህ ጉዳይ ላይ? ታላቁ ነቢይ
እስኪ እውነቱን ነገር ብለን ዘጸአትን ስናነብ እግዚአብሔር በመካከላችሁ የሰጣችሁ እንጀራ ይሄ ነው አላቸው። እግዚአብሔር ነገ ብሎ ማለት ሲሰጣቸው እግዚአብሔር ሰጣችሁ አላቸው። እግዚአብሔር የሰጣችሁ እንጀራ ይሄ ነው። ታላቁ ሊቀ ነቢያት ሙሴ፣ ኦርቶዶክስስ ሙሴ ውሸታም ነው ትላለች። ቀጣፊ ነው እንዳትሰሙት። ታዲያ ማን የሰጠው? ሚካኤል ነው መናውን ያወረደው። እሺ ሙሴስ እሺ አይታምን በኦርቶዶክሳውያን። ኦኬ ኢየሱስ ክርስቶስስ ምን አለ በዚህ ጉዳይ ላይ? ዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ ይበሉ ዘንድ መናን ከሰማይ ሰጣቸው ተብሎ ተጽፏልና አንተስ ምን ምልክት አደርጋለህ አሉት። ደቀ መዛሙርት ነው እነዚህ ግብዞች የሆኑ ፈሪሳውያኑ። ይበሉ ዘንድ ሙሴ በምድረ በዳ ለአባቶቻችን መናን ሰጥቷል ብሎ ሲል ጌታ ኢየሱስ ክርስቶስ እዚህ ጋር አላስቻለውም። አይ ሙሴ አይደለም የሰጣችሁ አላቸው። እና ማን ነው? አባቴ ነው አላቸው። ዋት? አባቴ ነው መናን የሰጣችሁ አላቸው። እግዚአብሔር ነው መናን የሰጣቸው። እነዛ ግብዞቹን እኮ ፈሪሳውያን ማለት ባለ ቀሚሳም ጺማቸውን አንዘርጠው ሙሴን የሰጠው ብለ ይላል። እግዚአብሔር ሙሴ ቶራ ላይ እንደዛ ይላል። ወንድሞቼ ናቶቼ ቶራን ያውቁታሉ የፈሪሳውያንና ሰዱቃውያን። እና ምን ይሏል? ሙሴ እግዚአብሔር ነው የሰጣችሁ ብሎ ጽፎ እሱን ሽምጥጥ አድርገው ክደው ሙሴን የሰጠን ብለው ለህዝቡ ሙሴ ነው መናን ያበላው። ሙሴ ከየት አምጥቶ ያበላል መና? እኔ ይህንን ህዝብ መግበዋለሁ ብሎ እኮ ሲያለቅስ ነበር እኮ እሱ ራሱ። ይህን ህዝብ ወልጄዋለሁ እንደ እያለ እየተማረረ ማለት ነው። ሙሴ ያው እንግዲህ ወገኖቼ ሊቀ ነቢያት ሙሴ አባታችን ሞሼ ነው። ሞሼ እንጀራ ዳቦ ሰጧችሁ ሞሼ ይልላል። ግብዝ ፈሪሳዊ ሁሉ ሞሼ ከየት አምጥቶ ነው እንጀራ የሚሰጣቸው? እግዚአብሔር ነው የሰጣቸው። እነሱ ሞሼ ነው ይላሉ። ኦርቶዶክስ ሚካኤል ነው ትላለች። ኢየሱስና ሙሴ ደግሞ እግዚአብሔር ነው የሰጠው ይላሉ። ጴንጤ የማንን ነው የሚቀበለው? የኢየሱስንና የሙሴ። የኦርቶዶክስን ተረት እንረግጠዋለን፣ የአይሁድን ተረት እንረግጠዋለን። ለምን? የአይሁድ ተረት ውሸት ነው። የኦርቶዶክስም ተዋሕዶ ቤተክርስቲያን ተረት ውሸት ነው። ሚካኤል መናን አልሰጠም፣ ሙሴም መናን አልሰጠም። ሙሴም ራሱ ሲናገር እግዚአብሔር ነው የሰጠው ብሏል። ታላቁ የተመሰገነው ጌታችን መድኃኒታችን ኢየሱስ ክርስቶስ አባቴን የሰጠው ብሏል። ያ ማለት እግዚአብሔር የሰጠው ማለት ነው። አለቀ። ኦርቶዶክስ ታዲያ ህዳር ሚካኤል ብላ የምትለው ከየት ነው ያመጣችሁ? ውሸት። ካህኑ ሁሉ በመቋሚያ ሌሊቱን ሁሉ ሲያጸነጽን ሲያንቋርር የሚያድረው ምንድን ነው? ውሸት በዜማ፣ ውሸት በጸናጽን፣ ውሸት በከበሮ፣ ውሸት በያሬዳዊ ዜማ ይቀርብልሃል። አንተኑ ሚካኤል እየተባለ ማለት ነው። ዘአውረድ ከመና ለእስራኤል። መጽሐፉን ስንገልጠው ግን ሚካኤል መና ወረደ ብሎ የሚል የለም። ዚቅ ያገላብጡ ቅዳሴ አምጡ የትኛው የለም መጽሐፍ ቅዱስ ላይ። አባቶቻችን አምልተው አስፍተው አንቦርቀቀው ይላል። የራሱ ጉዳይ ነው። የራሱ ጉዳይ። የጠመጠመንም ቄሱንም መርጌታ በከረባትም የታነቀ ፓስተር አንፈራም። ትውልድ መጽሐፍ ቅዱስን አንሳ፣ አንብብ። እስከ መቼ ድረስ ሲቀልዱብን ይኖራሉ እኛ ላይ? የአይሁድን ሕዝብ ገደል የከተቱት ፈሪሳውያንና ሰዱቃውያን ናቸው። መጽሐፍትን አያውቁ። እናንተ አትገቡ፣ የሚገቡትን አታስገቡ፣ መንግሥተ ሰማያትን በሰዎች ላይ ስለምትዘጉ ወየውላችሁ ብሎ አላቸው ጌታችን ኢየሱስ ክርስቶስ። የእውቀትን መክፈቻ ስለወሰዳችሁ መንግሥተ ሰማያትን በሰዎች ላይ ስለምትዘጉ ወየውላችሁ። የተጻፈው እውነት ይሄ ነው። ይሄን ነው ብለው የሚሉት ወገኖች። መጽሐፉ የሚያስተምረውና መጽሐፍ ቅዱስ የሚናገረውና ካህናት መጽሐፍቶቻቸው የሚናገሩት አንድ አይደለም። ቅዱስ ሚካኤል በዚህ አይከብርም። ወንድሞች እናቶች፣ በውሸት አይከብርም። ቅዱስ ገብርኤል በውሸት አይከብርም። ማንም ሊያዛቸው የሚችል የቆሎ ባልንጀሮቹ አይደሉም። ሂዝ ሆሊ ኢንጅል ቅዱስ ሚካኤል የእግዚአብሔር ቅዱስ መልአክ ነው፣ የመላእክት አለቃ። እንዳልኩ ከበስላሴ መንበር ብቻ ትእዛዝ ሲወጣ እሱ ሲልካቸው ብቻ ይመጣሉ። መጽሐፉ እንደዛ ላይ ነገረን። እግዚአብሔር ሲልካቸው ቅዱሳን መላእክትን መጥተው ምድርን አጥፍተዋል።
አገርን ገልብጠውታል። ሰዶምና ገሞራ ቻዋል ሲልካቸው መጣው ያጠፋሉ ከተማ ሲልካቸው መጣው ነገስታትን በወንበር ላይ እንደተቀመጠ ለእግዚአብሔር ቃል ክብር አልሰጥ ብሎ በትል ተበልቶ እንዲሞት አደረገው እኮ የእግዚአብሔር መልአክ መጣው ይላል። ይሄም ነግረን የጽድቅን ቃል ብትቃወም የሚመታ የእግዚአብሔር መልአክ አለ። ብታቃልል ማለት ነው። ምክንያቱስ በጳውሎስ ይነገር፣ በኤርሚያስ ይነገር፣ በሊያ ይነገር፣ በዳጊም በማንም ይነገር፣ በማንም የተነገረ የእግዚአብሔር የጽድቅ ቃል ከሆነ ከተቃወምከው ብራዘር አትችለውም፣ ብድራቱን አትችለውም። ለመንግስተ ሰማያት የሚያምኗቸው ማለት ነው። አንድም ቦታ ላይ ሰው በመላእክት አምኖ መንግስተ ሰማያት ይገባል አይልም። መላእክት የእግዚአብሔር መላእክት መሆኑ እናውቃለን። የእግዚአብሔር ባሪያዎቹ ናቸው፣ ታዛዦቹ ናቸው፣ ቅዱሳን ናቸው። እንዳልኩ የቆሎ ባልንጀሮቻችን አይደሉም። አፈጣጠራቸው ከኛ ወገንም አይደሉም። ግን እግዚአብሔርን የሚያገለግሉ ሲልካቸው የሚራዱን ያልዳኑት ወደ መዳን እንዲመጡ የሚራዱ የእግዚአብሔር መናፍስት ናቸው። የእግዚአብሔር መናፍስት ናቸው እንዴ! ለዘላለም ሕይወት ግን ገብርኤል እኔን እመነኝ አላለህም። ገብርኤል ራሱ ኢየሱስን ነው እመነው ብሎ መድኃኒት ክርስቶስ ጌታ የሆነ ተወልዶላችኋል ብሎ አለ። የት? ቤተልሔም። አሁን ፍጥረት ሁሉ አይኑን ማተኮር ያለበት ወደ ቤተልሔም በበረት የተወለደው ላይ ነው ትኩረት ማድረግ ያለበት። ገብርኤል የጠቆመን ቤተልሔም ነው ብሏል። የቀደሙት ነቢያት ቤተልሔም ነው የሚወለደው መሲሁ ከዳዊት ዘር የቆመውን የእሴይን ሥር አሕዛብ ይፈልጉታል፣ ማረፊያው የተከበረ ይሆናል ብለው ነቢያት ተናግረው ሞቱ እኮ። አባቶቻችን እና አብርሃም ቀኔን ያይ ዘንድ ብሎ እንዳለ በሩቅ እየተሳለመ እነ ሙሴ ሁሉ ክራይስትን አይተውት እኮ ማለት ነው። ብዙዎች ነቢያት እናንተ የምታዩትን ሊያዩ ወደዱ አላዩም ብሎ አላቸው ጌታ። እውነት እኮ ነው። ነቢያት እኮ ሁሉ ናፍቀው ነበር የመሲሁን መገለጥና መምጣት። ዘመኑን ደርሰው ለማየት ፈልገው ነበር። ግን ዘመን ከለከላቸው፣ ዕድሜ ከለከላቸው፣ ሞት ከለከላቸው እና እነ ኢሳይያስ ጮኸው ተናግረው ከ700 ዓመት በፊት አንቀላፋ። ኢሳይያስ ከሞተ ከ7 ትውልድ በኋላ ነው ኢሳይያስ የተናገረለት ያ መሲህ የተወለደው። ኤርሚያስ ከተናገረ ከ500 ዓመት በኋላ አለቃቸው ከእነርሱ ይሆናል፣ ገዣቸው ከመካከላቸው ይወጣል፣ እኔ ያቀርበዋለሁ እርሱም ይቀርባል፣ ይህ ባይሆን ወደ እኔ ሊቀርብ የሚደፍር ማን ነው ብሎ ይላል ጌታ ብሎ ኤርሚያስ ተናግሮ አንቀላፉ። አባቱ የተሰበሰቡ ሊያዩት ግን ይፈልጉ ነበር። እነዚህ አባቶች እንኳን ያድናሉ አልተባለም። የነቢዩ የኤርሚያስ ታቦት አለ እንደ ምድራችን ላይ ይኸው ታቦት ብለው የሚሉትን እንትኑን ማለት ነው አለ። ሰምታችኋል? አይታችኋል? የነቢዩ የዕንባቆም ታቦት አለ። የሚልኪያስ ኔነቫ እኮ ነው የሄደው አሶር በስንት ሺህ ከ1000 ምናምን ነገር በላይ ኪሎ ሜትር ማለት ነው። የባህሩን የአሳውን ጉዞ ሳልቆጥርልህ ማለት ነው አለ። የኢሳይያስ ታቦት ሰምታችኋል? አይታችኋል? የዕንባቆም፣ የሶፎንያስ፣ የሐጌ፣ የዘካርያስ ሰምታችኋል? የበራኪው ልጅ የሚሆን ሰምታችኋል ወይ? የሳሙኤል የነብዩ አለ ሰምታችኋል? አይታችኋል? ይቀልዳሉ። አየህ፣ ሰምታችኋል? የነ ቶማስ ታቦት አለ። የበርተሎሜዎስ፣ የቀራጩ ማቴዎስ አለ ወይ? ምን ነው ጭጫ አላችሁ? አለ ወይ? መቼ ነው የሚውለው አሉ ልብዲዮስ የተባለው ቀናናዊው ስምዖን። መቼ ነው የሚውለው? የሆሩ መቼ ነው የሚውለው? የትንሹ ሐዋርያ የጴጥሮስ ወንድም እንድርያስ መቼ ነው የሚውለው? የእነ አቡነ እንድርያስ አለ። የሐዋርያው እንድርያስ ግን የለም። የእነ አቡነ በርሶማ በርጩማ አለ። የእነ ኢሳይያስ ግን የለም። ለምን? ስለት አይሰሙም እነሱ አይደል?
ስለት አይሰውም ይለዋል። ይሄን እንኳን አጠይቁም ወንድሞችና እህቶች። የነዌ ልጅ ኢያሱ ታቦት የለም እንዴ? የነብይቱ የማርያም ነብይት ናት። የማርያም የለም? የነጣጡስን ስታስገቡ መቼ ነው የምትለው? የአሮን እህት ማርያም አባቶች አይደሉም እነዚህ? የታራን ታቦት አለ፣ የአብርሃም አባት። ኤርምያስ ነገሩን አታከረው ብለህ አትበለኝ፣ አከረዋለሁ። የሎጥስ አለው፣ የጻድቁ ሎጥ በሰዶምና በገሞራ ጻድቅ ነፍሱን እያስጨነቀ በሴሰኛ ኑሯቸው ከነሱ ጋር ያልተባበረ እግዚአብሔር አድኖት መልአክ ልኮ እጁን ጎትቶ ከከተማ ያወጣው አለ ወይ? የአባቱ የሃራንስ አለ አለ ወይ? የለም። እነዚህ ሁሉ አባቶች የሉ። ያለ የነማን ነው? አቡነ በርሶማ ነው። ጣጡስ ሚናስ ይላል። ባለ ግመሉ መጣልህ ይላል። አሁን ደግሞ ባለ ጃርቱ ይመጣልሃል። ባለ ከርከሮ ይመጣልሃል። ባለ ዘንዶ አይተናል። አቡነ አረጋዊ ባለ ዘንዶ ነው ይላል። ሚናስ ባለ ግመሉ ነው። ማን ነው ደግሞ የሚባለው? ባለ አንበሳ አለ። አባ ሳሙኤል ዘዋልድባ የሚባል ማለት ነው። ህንድ ሀገር አለች የሱ ሰውዬ እህት ናት ምናምን ነገር አሉ ይመስለኛል። በአማልክት ይገናኛሉ። ህንድ ውስጥ ማን ነው ስሟ? በስርዓት ታይፕ ብታደርጉ በአንበሳ ላይ ነው የምትጋልበው። እንደ አንዳንድ አጋንንት እኮ ለዲሊቨራንስ ስንጸልይ እኔ አንዴ እንደዚህ ብሎናል። እዛ ከ6 ኪሎ ዩኒቨርሲቲ ለእኛ ቸርች 6 ኪሎ ጉባኤ እግዚአብሔር ስለነበርኩ እኔ እንደነገርኳችሁ ከዩኒቨርሲቲ እንዲጸለይላቸው መጥቶ ሰኞ የካውንስል እና ለዲሊቨራንስ እዛ እንጸልይ ነበር እና አንዴ መጥቶ እየጸለይን እያለ የእኛን ጉባኤ እግዚአብሔር የምታውቁት በስክሪኑ ባለበት ጀርባ ላይ ቢሮ አለች። እዛ የጸሎት ቦታ ላይ እየጸለይን እያለን አጋንንት ተገለጠ ከልጅቱ ላይ እና ማነ ስንለው እኔ ዘንዶ ጋላቢ አሸዋ ቃሚ ምናምን ነገር ብሎ አለልን። የት ነው ያስካት ምናምን ነገር ብለን ጠየቅነው። እኛስ መለፋለፋችን ከሱ ጋር ወሬ ማለት ነው። ከዛ ምንድነው ለሰኔ ሚካኤል በፈርስ ታጠብ ነበር አለ። ጌታ እግዚአብሔር ምስክሬ ነው እኮ አልኩ። በፈርስ ታጠብ ነበር ምናምን ነገር። በፈርስም ታጠብ በሳሙና ውጣ አለው። አንድ ድንቁ የሚባል ልጅ ነበረ አብረን እየጸለይ ውጣ አለው። አልወጣም አለ። ውጣ አንዳንድ አለቃ መንፈስ ነኝ ብሎ የሚል ተስፋ ሁሉ ሊያስቆርጥ ነው የሚችለው ዝም ብለህ ከለቀቀው ማለት ነው። በቃ መጨረሻ ስንት ሰዓት ቆይቶ ወጣ እና ዘንዶ ጋላቢ ምናምን ነገር ብሎ ይላል። አንበሳ ላይ የሚቀለብ ዘንዶ የሚጋልብ ምናምን ነገር ብሎ የሚል ማለት በእግዚአብሔር ልጅ በጌታ በኢየሱስ ክርስቶስ እንፈጫዋለን አልኩ። የስሙ ኃይል ነበር ያደቀቀው። እና ምድራችን ላይ ዱርጋን የምትባለው ልክ ነው። ልክ እንደ አባ ሳሙኤል ዘዋልድባ ብሳን ምንድነው አንበሳ ተጭና አባ ማነው አዌስ የተባለው አንበሳና ነብር ከበውት ምናምን ነገር የተባለው ማለት በሙሉ ከመናፍስት ዓለም ጋር የተገናኘ እነዚህ ሁሉ ያድናሉ እየተባሉ ነው። አዳኙ አንድ ነው። ንስሐና የኃጢአት ይቅርታ የሚገኘው ኢየሱስ ክርስቶስ ነው።
በሚካኤል ስም ንስሐና የኃጢአት ይቅርታ አታገኝም። በማርያም ስም ንስሐና የኃጢአት ይቅርታ አታገኝም። በሐዋርያቱ በነ ቅዱስ ጳውሎስ ስም ንስሐና የኃጢአት ይቅርታ አታገኝም። በነቢያቱ በነ ሙሴ በነ ኢሳያስ ንስሐና የኃጢአት ይቅርታ አታገኝም። ባሉት በሚመጡት ፍጡራን ንስሐና የኃጢአት ይቅርታን አታገኝም። ንስሐና የኃጢአት ይቅርታ በስሙ የሚገኘው በኢየሱስ ክርስቶስ ብቻ ነው። ስለዚህ ሌሎቹን ለቀቅ፣ ኢየሱስን ጠበቅ አድርግ፣ ከዘላለም ጥፋት ትድናለህ። ጸጋና ሰላም ይብዛላችሁ። ዳጊ የምትለው ነገር አለህ? አይ ቲንክ ስራ ላይ ስለሆንክ ማለት ነው ብዙ ጊዜ ስለማችል፣ አሁን የምችል ከሆነ የምትለው ነገር ካለ ማለት ትችላለህ። ካልሆነ ወደ ወንድምነት ወደ ቅዱሴ እንሄዳለን። እሺ፣ አይ ቅዱሴ ቀጥል። እድሜ ተባረክልኝ፣ ጸጋ ይብዛልህ። ተባረክ። ቅዱሴ ቀጥል። እኔ ጨርሻለሁ። ችግር የለም። እሺ ቅዱሴ እንኳን ደህና መጣህ የምትለው ነገር ካለ ማለት ትችላለህ። ጸጋ ይብዛልህ። አሜን። እርምዬ ጸጋና ሰላም ይብዛላችሁ ለሁላችሁ። በቃ እውነታው ይሄ ነው ማለት ጌታ ኢየሱስ ክርስቶስ ጠያቂ ነበረ የሚያፈራው እና የሚጠይቅ ነበረ ሰዎችን። ለምሳሌ መጽሐፍ ቅዱስ ላይ ጌታ ኢየሱስ ክርስቶስ ሰዎች ሰውን ልጅ ማን ይሉታል ብሎ ሐዋርያትን ጭምር ይጠይቃል እና ጠያቂ ሐዋርያ ተጠያቂም ሐዋርያ ጭምር ነው ያፈራው ጌታ ኢየሱስ ክርስቶስ። ምክንያቱም መጽሐፍ ቅዱስ ያመናችሁትን ነገር መናገር እስካልቻላችሁ ድረስ ያመናችሁበትን ነገር በእግዚአብሔር ቃል አስደግፋችሁ ማውራት፣ በእግዚአብሔር ቃል አስደግፋችሁ ይሄ ነው ያመንኩት ተብሎ ኮንቪክሽን ውስጥ ወይም የልብ እርግጠኝነት ወይም የተረጋገጠ እምነት መኖሩን ለማወቅ ሰው ያመነውን ነገር በእግዚአብሔር ቃል አስደግፎ መናገር መጠየቅ መቻል አለበት። ለዛ ነው ጌታ ኢየሱስ ክርስቶስ ምን አለ? ሰዎች የሰውን ልጅ ማን ይሉታል ብሎ ጠየቀ፣ ሐዋርያትን ማለት ነው። እነርሱንም ደግሞ ምን አደረገ? ጌታ ኢየሱስ ክርስቶስ ብዙ ጊዜ ጥያቄ ይጠይቃቸው ነበር። ካስተዋላችሁ ሰዎች የሰውን ልጅ ማን ይሉታል? ሌላ ጊዜ ደግሞ እናንተስ ልትሄዱ ትፈልጋላችሁን? ይሄ ስጋዬን ደሜን ያልበላ ያልጠጣ የዘላለም ሕይወት የለውም ብሎ ሲናገር ሐዋርያትም ደግሞ ሲከተሉት በእምነትና በእውነት መከተል እንዳለባቸው ሲናገር ጌታ ኢየሱስ ክርስቶስ ምን አለ? እናንተስ ልትሄዱ ትፈልጋላችሁን? አለ። ከአንተ ወደ ማን እንሄዳለን? በአንተ ዘንድ የሕይወት ቃል አለ ብሎ ጴጥሮስ እንደተናገረ፣ ጴጥሮስም ደግሞ በፊልጶስ ቂሳርያ ላይ ደግሞ አንተ ክርስቶስ የእግዚአብሔር ልጅ ነህ ብሎ እንደተናገረ፣ እንደዛው ጌታ ኢየሱስ ክርስቶስ ጠያቂ ትውልድ ነበር ያፈራው። ደግሞም የሚጠይቅ ስላመነበት ነገር እርግጡን የሚናገር እውነተኛ ደቀ መዛሙርት፣ እውነተኛ ተከታይ እያፈራ ነበረ ጌታ ኢየሱስ ክርስቶስ በዚህ ምድር ላይ የተመላለሰው። ስለዚህ አሁን ኤርሚ እንዳለው ጠያቂ ትውልድ ያስፈልጋል። ጠያቂ ትውልድ አሁን የተባሉት አባቶች የተባሉት ነቢያት ለምንድን ነው? ለምሳሌ ካያችሁ ምንም የሉም ማለት ሽታቸው የለም። የጳውሎስ ሽታ የለም እዛ ቤት። ከጳውሎስ ይልቅ የማናውቃት የአርሴማ ሽታ ነው ያለው። የጴጥሮስ ሽታው የለም። አንፈልግም ምንም። እኛ ከዚህ በላይ የምንፈልገው ማንም የለም። አንፈልግም፣ በቃ ከኢየሱስ ውጭ አንፈልግም። ለምን? ጳውሎስ ምን የመዳን መንገድ እግዚአብሔር የዘረጋው ሊታረቅ እጆቹን የሰደደው በልጁ በክርስቶስ ኢየሱስ በኩል ብቻ ነው። የማታውቋቸው አሸን ሰዎች በሰው አይምሮ ውስጥ አንዳንድ ሰዎች ወደ አይምሯቸው የሆነ ሀሳብ ሲመጣ ዝም ብለው ፊክሽን ልቦለድ የጻፉትን እስከ መች ለእነዚህ ነገሮች ወዳጆች ዋጋ በመክፈል በመታዘዝ በመስገድ የሆነ ገዳም አለ ሲባል ወደ ሰሜን ወደ ምስራቅ ወደ ደቡብ በመጓዝ ዋጋ በመክፈል ተራራ ስንወጣ የጸደቅን ይመስለናል። አቀበት ቁልቁለቱን የትኛውንም ነገር ስንወጣ ስንወርድ የጸደቅን ይመስለናል። ስጋን በማድከም በመጾም በመራብ በመራቆት ዋጋ በመክፈል ሰውነት ደከም ሲል የዳንክ ይመስላል። ወንድሜ ሰውነት በመድከም የሚዳን ቢሆን ኖሮ ምን አንተን እኮ እነ ቡዲዝም እኮ አሉ፣ እነ ሽንቱይዝም እኮ አሉ፣ እነ ታኦይዝም እኮ አሉ። ከከተማ ውጭ ሞናስትሪ ላይፍ የምንኩስናን ህይወት እኮ የሚኖሩ
ክርስቶስን የማያውቁ ክርስቶስ አምላክ እንደሆነ የማያውቁ ዋጋ በመክፈል እዚህ ምድር ላይ ጤዛ በመላስ ድንጋይ በመንተራስ ማግኘት ትችላላችሁ። እና ኤፍሬም ጋር እንደዚህ አግኝታችሁ ጌታን ለመቀበል ወስኛለሁ ብላችሁ ትሉ እንጸልይላችኋለን። ካልሆነ ደግሞ ቅድም እንዳልኳችሁ በጤናማ ቤተክርስቲያናት ሄዳችሁ ጌታ ልትቀበሉ ትችላላችሁ። ጌታ ኢየሱስ ክርስቶስ ይወዳችኋል፣ ይወደናል። ቃላት እኮ አይገልጠውም አልኩ። ቃላት አይገልጠውም፣ ቃላት አያብራራውም። በቃ ዝም ብለን ኢየሱስ ብለን ስንል ከማልቀስ በቀር የትኛው አንደበታችን ያብራራዋል? እና ይሄን እውነት ነው የምተውላችሁ። እዚህ ጋር ለአቆም የምገደደው ከሁለት አቅጣጫ ነው። አንደኛ እኔ ጋር እንኳን ሰዓቱ ገና ቢሆንም ግን ሜሎስ ዛሬ ፕሮግራም አለው ላይቭ ስርጭት፣ ምናልባት ይተላለፍ ከሆነ ለሱም ፕሮግራሙን ልቀቅ ብዬ ነው። ከሰዓት በኋላ ነው የሚሆነው። ከዚህ ሰዓት በኋላ ትንሽ አረፍ ብላችሁ ኦኬ። መክሊት እሺ፣ ተባረኩ። ሄዱ፣ በእውነት ሄዱ። ያ ገድላትና ድርሳናት ብሎ የሚለውም ሰው እኔ አዳማ ነኝ ይላል። እንደው ሜር ከቻልክ መኪና ካለ ሂድ። ቸርች አይደለም ሆቴል ውስጥ ነው። ይሳቅ ሰላም፣ እንመጣለን። ኤኒዌይ መሄድ የምትችሉ ሰዎች በእውነት ይሄዱ፣ ተገኙ። በጣም ደስ ይላል። እንመጣለን። ሜሎስ ሰዓቱንም በዛው ንገረን። ስንት ሰዓት ነው ሜሎስ? 8 ሰዓት ነው። 8 ሰዓት ላይ ነው። እሺ ሜሎስ እንደርሳለን፣ እንመጣለን። ተባረክ። እሺ አሜን አሜን። ያ ተባረኩ። ጸጋ ይብዛላችሁ ወገኖች። እኔም በዚህ ልለያችሁ፣ ትንሽ ረፍት አድርጉ። እኔም ጋር ልጆች ማስተኛበት ሰዓት ነው። እኛ ጋር ከምሽቱ 3 ሰዓት እንደማለት ነው። እና ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ። መልካም ጊዜ ይሁንላችሁ። ሰላሙን ወገኖች